አንተ የሚወረደውን ህግጋት የማታውቅ ነበር ለማለት ነው። ወደ አንተ የሚወረደውን ህግጋት ሳይወረድ በፊት አታውቀውም ነበር እያላቸው ነው። ያው ወጀደከ ضالን የሚለው አማ አንተ عليه من الشريعه አንተ አሁን ያለህበትን ህግጋት አንድ ነብይ ህግጋቱ እስኪወረድለት ድረስ ምን እንደሚወረድለት አያውቅም። ያን ካወቀ አምላኩ ለእርሱ ማውረዱ አይጠበቅበትም ነበር። ስለዚህ ያንን ነው እየተናገረ ያለው። አይ هداك اليها ወደዚያችም ህግጋት መራ ማለት ነው። ይቅርታ እንዴ ሰማለሁ። ይቅርታ ሚት ያደረገኝ እውነት ለመናገር እኔ ምንም ያጠፋሁት ነገር የለም። እዚህ ጋር አይደለም የት የሚያስደርግ። ስለዚህ ለምን ታደርጓት? እኔም ጥያቄ እዚህ ጋር አሁን የሰማሽ ነው ሚት ተደርገ ነበር። አሁን እሺ የኔ ጥያቄ ምንድነው መሰለህ? እሺ አመሰግናለሁ ስላሳየኸኝ ተፍሲሩን። ቁርአን ራሱ የተብራራ የተብቃቃ ቃል ነው ይላል አይደለ? እሱ ይቅርታ ካልሳሳትኩ ምናልባት አዎ። ታዲያ ተፍሲሩን እንዲፈሰር ማን የፈቀደው? ይሄንን በዚህ መንገድ እንዲፈታ የፈቀደን ማን ነው? ዓላማዎችን የፈቀደላቸው ማን ነው? አላህ። ቁርአንን እንዲፈስሩት ማለት የተብቃቃ የተብራራን ቃል እንዲፈስሩት እንደፈቀደላቸው ልታሳየን ትችላለህ? ይቅርታ አሳይሻለሁ። ምትሰጠኝ አይደል? ሰጥሻለሁ። ላሳይሽ ነው። እሺ ድረስ ቤቱን ታብታብ 1 ሚሊዮን አስገቡት። እሺ ሼርም 50 ሺህ አስገቡት። ባረከላሁ ፊኩ 1 ሚሊዮን አስገቡት ታብታቡን። እሺ ያው አላህ Subhanahu Wa Ta'ala እዚህ ቦታ ላይ ምን ይላል መሰለሽ? ከአንተም በፊት ወደ እነሱ ወህይን ወይንም ራእይን የምናወርድላቸውን ሰዎችን እንጂ ሌላን አላክንም። የማታውቁ ብትሆኑ የእውቀት ባለቤቶችን ጠይቁ ብሎ ቁርአን ራሱ ይናገራል። ስለዚህ እነዚህ የእውቀት ባለቤቶች እነማን ናቸው? ዑለሞች ማለት ነው። እስኪ ተፍሲሩን አሳይ። ዓላማዎችን እንደሆነ የእውቀት ባለቤቶች ብሎ እንትን ያላቸው ተፍሲሩን ብታሳየን ደስ ይለኛል። ስለ ቁርአን መፈሰር ከሆነ ይሄ ክፍል የሚያሳየው ባይው ደስ ይለኛል። ዑለማዎች እንደሆነ ነው ማሳይሽ። እዚህ እንትርጓር ይሄ የእውቀት ባለቤቶችን ጠይቁ ብሎ የሚለው ዓላማዎችን ነው ስላልከኝ ወይም ደግሞ ፈሳሪዎችን ስለ ፈሳሪዎቹ እንደሆነ ይሄንን የሚናገረው ብታሳየን ደስ ይለኛል። ዑለማ የሚለው ከአረበኛ ቃል ስለሆነ ነው። የእውቀት ባለቤት የሚለው በአማርኛ አረበኛ ስለላወቅሽ ነው። ዑለማዎች ዑለማ የሚለው የአረበኛ ቃል አይ እዚህ ጋር ዑለማዎች እንደሚል አላየሁም። በነገር ላይ የእውቀት ባለቤቶችን ጠይቅ ነው ያለው። እና የእውቀት ባለቤቶች አረበኛ ዑለሞች ይላል። አረበኛ ዑለሞች ይላል። ናይ ላሳይሽ። አረበኛውን ነው ወደ አማርኛ ስለተቀየረ ነው። ያው ፈስአሉ አህለ ዚክር የዕልም ባለቤቶች የእውቀት ባለቤቶችን ጠይቁ ይላል። አማርኛ ሲሆን የእውቀት አስተማሪ ማለት ነው አይደል? እውቀት ማለት ነው ዒልም ማለት። አዎ ከዛሳ ዒልም እውቀት ማለት ነው። ከዛሳ አስተማሪ ደግሞ ዓሊም አይደል? ሙደሪስ። እሺ መልካም። እነዚህ እንግዲህ እንትን የፈቱትኝ ወይም ደግሞ የፈሰሩላችሁ እነማን ነበሩ? ኢብኑ ከሲር ምናምን ናቸው አይደለ? አልጀላሊ ናቸው። እሺ እና አልጀላሊ እነሱን ቁርአንን እንዲፈቱ የፈቀደበትን ቦታ ብታሳየን ደስ ይለኛል። ያው ያሳየሽ እኮ የእውቀት ባለቤቶች እና አልጀላሊን በራሱ የአረብ ሰዎች እንደሆኑ እኔ አላቅም። የአረቢያን ሰዎች እንደሆነና አልጀላሊ በራሱ አላቅም። በመሐመድ ዘመን እንደነበሩም አላቅም። እሱን ብታሳየን ደስ ይለኛል። ላሳየሽ አልጀላሊን የአረብ ሰው እንደሆነ ነው ማሳየሽ። ላሳየሽ አይ እሱን አልጀላሊን እንዲፈስሩ አላህ እንደፈቀደላቸው ብታሳየን ደስ ይለኛል። አላህ በቁርአን ላይ አልጀላሊን ይፈስርላችሁ ብሎ የተናገረበትን የፈለግሽው ይጋራ የእውቀት ባለቤቶችን ጠይቅ ነው ያለው አይደለ?
ስለዚህ የእውቀት ባለቤቶች ናቸው ብላችሁ ከምታስቧቸው መካከል እነሱ ናቸው እና አልጀላሊን አንተ እንደጠቀስካቸው ማለት ነው አይደል? መልካም እነሱ መሆናቸውን አሳይ። የእውቀት ባለቤቶች እነሱ ምን መሰለሽ? አንቺ አሁን የፈለግሽው አልጀላሊን ይፈስር የሚለውን አላህ የተናገረበትን ነው የምትፈልጊው ወይንስ አሁን ቀደም ብላልሽን እነርሱ የአረብ ሰዎች መሆናቸውን አላውቅም አሳየናል? እሺ ላሳይሽ ብዬ አላውቅም ነበር። ምክንያቱም ቁርአን የወረደው በአረብኛ ቃል ነው አይደል? ስለዚህ በአረብኛ ቃል እስከሆነ ድረስ አረቢያን ሰዎች ናቸው ሊፈቱት የሚችሉት ማለት ነው። እሺ በቃ ችግር የለውም ላሳይሽ። እሺ አልጀላሊን ከየት እንደሆነ እሺ እሺ ዛህራን አስገቧት ልጆች፣ እህት ዛህራን አስገቧት። እሺ አልጀላሊን ማን ነው የሚለውን አንዴ ታሪክን ሁሉ ላሳያችሁ። እሺ አልጀላሊን ያው እነዚህ ጋር ወደ አማርኛ ቀይርልሻለሁኝ። አልኢማም ጀላሉዲን አልመሐሊ ተብለው ይጠራሉ። ያ ነው የተወለዱበት መዲነት ረሺድ ያኔ ቢአልቡሐይራ እዚህ ጋ ነው። ግብጽ ነው እንትን ያሉት ግብፃዊ ናቸው። አሰልጣነት አልምስሪያ ይላል ይታይሻል። የግብፃዊ ናቸው። ግብፃዊ ናቸው ነው ያልከኝ? እሱ ይቅርታ አልጀላሊ ግብፃዊ ናቸው ነው ያልከኝ? ኦኬ የአረብ ሰዎች ናቸው። ስለዚህ ግብጽ በአረብ ምድር ነው የምትያዘው ማለት ነው። የአረቢያን ምድር ናት ማለት ነው ግዛቱ አይደል? እንደዛ ነው ያልከኝ? ቋንቋቸው ራሱ አረበኛ ነው፣ እንግሊዘኛ ወይም ምናምን አይደለም። አይ ቋንቋቸው ሳይሆን ግዛቷ የአረብ ምድር ናት። አረብ። ስለዚህ ቁርአንን ፈስሩ ብሏቸዋል ማለት ነው አይደለም? አላህ ፈቅዶላቸዋል። ጥሩ የእውቀትን ባለቤት ሳይሆን ቁርአንን ፈስሩ እንዳላቸው የነዚህን እውቀት ባለቤቶች ቁርአንን ፈስሩ ብሎ እንዳላቸው ቃል በቃል ብታሳየኝ ደስ ይለኛል። እሺ ቀደም የተናገርኩት ያሳየው አንቀጽ ላይ አላህ ራሱ ተቋርጠሃል መሰልከኝ እኔ ጋር ነው። ቀደም የተናገርኩኝ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን የማታውቁ ብትሆኑ የእውቀት ባለቤቶችን ጠይቋቸው እያለ አላህ ሱብሓነሁ ወተዓላ ዓሊሞችን ወይ የማታውቁ ብትሆኑ ነው የሚለው። በነገርህ ላይ የቁርአንን ትርጉም የማታውቁ ብትሆኑ ቢል ደስ ይላል፣ ግን አይደለም። ቁርአንን ፈስሩ ወይም ደግሞ ተርጉም ብሎ ቃል በቃል የተናገረበትን ብታሳየኝ ደስ ይለኛል። የቁርአንን ነው እያለ ያለው ለምለም እዛው አውዱ ላይ ላሳየሽ። ቁርአንን ነው እያለ ላሳየሽ። አሳይኝ። ቁርአንን ፈስሩ እንዳለ አሳይኝ። ስለ ቁርአን እያወራ ያለው ስለ ራእዩ ነው። ከአላህ ዘንድ የተገለጠው ምንድነው? ቁርአን ነው። ያው እና እዚህ ጋር ይላል አላህ ሲናገር
ከአንተም በፊት ወደ እነሱ ወህይን ራእይን የምናወርድላቸው ሰዎችን እንጂ ሌላን አላክንም ይላል። ስለ ራእይ ነው፣ ስለ ወህይ ነው። እነዚህ ከእርሱ በፊት የተላኩት እነማን ናቸው? ደግሞ ከሱ በፊት ወደ ተላኩት እንሂድ። ኖ አልሄድኩም። ማናቸው ከሱ ቤት የተላኩት? ግብፅ አረብ ሀገር ናቸው። ጀላሉዲን ኢማሙ ሲዩጢ አረብ ናቸው። ምንሽ ነው? እሺ ለምን እንደዚህ እንደተቅበዘበዘች ታውቃላችሁ? ይዛ የመጣችው ወጀደከ ዷለን ፈሃዳ የሚለውን መልስ ስላገኘች ነው። የጠመምክ መስላ ነበር እሷ የሳት ከሲል ጊዜ አይ የማታውቀው እውነት ነው። እሺ ተፍሲር አሳየኝ አለች። ትርጓሜውን እሺ ያሳያ ማን ነው? ጀላሉዲን ሲዩጢ አረብ ሀገር ነው ወይ? አረብ። ግብፅ አረብ ነች ወይ? አረብ ነች። እሺ ጀላሉዲን ፈስር ብሎ የተናገረበትን አሳየኝ። እስልምና ላይ ጥያቄ ይዛችሁ መጣችሁ፣ እኔ ጋር መልስ ሳታገኙ አትሄዱ። ማናቸውም ብትሆኑ መጠየቅ ትችላላችሁ። ማናቸውም ብትሆኑ መልስ እንዳገኙ ሲያውቁ ይፈላሰፋሉ። ከሱ በፊት የተላኩት ነቢያቶች እነማን ናቸው? ጥያቄ ያለው ክርስቲያን አለ በእስልምና ላይ? ሳሚ ጥያቄ ያለህ በእስልምና ላይ? ሳሚ ያለሽ ድምጼ አለው ይሰማል። ጥያቄ አለ? አይ የኔ ጥያቄ ያው ቁርአን ብዙም አላቅም። ሱራ 1:6 ላይ ያነበብኩ ነበርና ጠዋት ዕለት ቁርአን ያላ ቃል ነው ወይም? አዎ የአላህ ቃል ነው ቁርአን። እሺ ስለዚህ ቀጥተኛውን መንገድ ምረን አሳየን ያለ አላህ ነው ወይ ሰዎቹ ናቸው? እሱን እኛ እንድንል በሉ ተብለን የታዘዝንበት ምዕራፍ ነው። የመጀመሪያው ምዕራፍ በቀን 5 ጊዜ ሶላትን እንሰግዳለን። በምንሰግድ ጊዜ ይሄን በሉ ወደኔ ይሄን በሉ ብሎ አላህ ሱብሓነሁ ወተዓላ ያዘዘብን ምዕራፍ ነው። ማለት አላህ ቀጥተኛ መንገድ ጠይቁ ይላል እንዴ? ይላል። ከዚያ ቦታ ላይ ለሁለት ይከፈላል። ቀጥተኛ መንገድ ሲባል አንደኛ ጽናትን መጠየቅ ማለት ነው፣ ባለንበት ቀጥተኛው መንገድ ላይ። እዚህ ጋር የብዙ ሰው ጥያቄ ምንድን ነው? ወደ ቀጥተኛው መንገድ ምራን ካላችሁ ስላልተመራችሁ ነው፣ የቀጥተኛውን መንገድ ስላላገኛችሁ ነው ወይ ይላል አይደለ? ሳሚ ለዚህ መልስ አላህ በቁርአን ላይ ሲናገር ሰላም ላይ ብለኛል። ይሰማል? ሳሚ ኔትወርክ ጠፍቶብህ ነበር። ሳሚ ይሰማል? አሁን ይሰማል። ተደውሎብኝ ነበር፣ ይቅርታ። እሺ ቀጥተኛውን መንገድ ስላላገኛችሁ ነው ወይ ቀጥተኛውን መንገድ ምራን የምትፍሉት ይላሉ ብዙ ክርስቲያኖች። አይደለም፣ ቀጥተኛውን መንገድ እንዳገኘን አላህ በቁርአን ላይ በርካታ ቦታ ላይ አረጋግጦታል። ለምሳሌ ኢነከ ዐላ ሁደን ሙስተቂም ይላል። አንተ በቀጥተኛው መንገድ ላይ ነህ ብሎናል። ነቢዩ ሰለላሁ ዐለይሂ ወሰለምንም ልክ እንዲሁ በግል እርሳቸውንም ያሲን ወልቁርአን አልሐኪም ኢነከ ለሚነል ሙርሰሊን ዐላ ሲራጥ ሙስተቂም ብሏቸዋል። አንተ ከነቢያቶች መካከል ነህ፣ በቀጥተኛው መንገድ ላይ ነህ ብሎ አረጋግጦላቸዋል። እኛንም በቀጥተኛው መንገድ ላይ እንደሆነ አላህ አረጋግጦልናል። ነገር ግን ሰው በቀጥተኛው መንገድ እንደሆነ እስከ ሞቱ ፍጻሜ ድረስ ሊቆይ ይችላል? እርግጠኛ ነው በዚያ ነገር ላይ? ወይንስ የሆነ ጊዜ ስህተት ላይ ሊወድቅ ይችላል? ሳሚ የሆነ ጊዜ ላይ ስህተት ላይ ሊወድቅ ይችላል አይደለ? ስለዚህ እንዳው እስከ መጨረሻ ህይወቴ ድረስ በቀጥተኛው መንገድህ ላይ አጽናን እያለ ነው። እዚህ ነው እንዳለ ተፍሲሮችን ከፍቼ ባሳየህ ሰቢትና ዐለ ሲራጥ ሙስተቂም በቀጥተኛው መንገድ ላይ እስከ ህይወታችን ፍጻሜ ድረስ አጽናን ለማለት ነው። ያ ነገባ። ኦኬ አሁን ይሄኛውን እንትን እያለ ያለ አላህ ነው ወይስ እኔ? ማለት ትንሽ ያልገባኝ ያልተብራራልኝ ነገር ካወራው አንፃር ለሶስተኛ ጊዜ ልንገርህ፣ ጆሮን ከፈተው። ያወረደው ማን ነው? ይሄን ቁርአን ለሚለው አላህ ላይ ያወረደው እንጂ እኛ አይደለን የሚያወረድ ነው።
ሁለተኛ ነገር እኛን ይሄን በሶላታችሁ ሁል ጊዜ እንድትሉት እንድትቀሩት ተብሎ ከአላህ ዘንድ የተሰጠን ነው። እኛ ወደ አላህ የምንለው ቃል ነው። አልሐምዱሊላህ ረብል ዓለሚን ብሎ ይጀምራል የመጀመሪያው አንቀጽ። ምስጋና ለዓለማቱ ጌታ ለአላህ የተገባ ይሁን ይላል። ይሄን እኛ በሶላታችን ጊዜ እርሱን እያመሰገን ነው እያመደስነው እየቀደስነው እንድንል የታዘዝንበት የሆነ ምዕራፍ ነው። የቱ ጋር የታዘዛችሁት ከተባለ አንተ ራስህ ከራስህ ነው ወይ? አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ላ ሶላተ ሊመን ለም የቅረ ቢፋቲሐቲል ኪታብ አሉ። በሶላቱ ላይ ሱረቱል ፋቲሐን ያልቀራ ሰው ሶላት የለውምና ይሄንን ሶላታችሁ ውስጥ ሁልጊዜ ቅሩ ብለው አዘውናል። አየህ እኛ እንድንቀራው የታዘዝነው ነው እርሱ ወደ አላህ ሱብሓነሁ ወተዓላ። ስለዚህ አምላካችን አላህ ሆይ በቀጥተኛው መንገድህ ላይ አጽናን ወይንም ወደ ቀጥተኛው መንገድ ላይ ምራን የምንለው እኛ ነን እርሱ። ይሄ ነው። ጥያቄ ነበር የሚሱ። እሺ ጥያቄ ምንድን ነው? ቆይ ያወረድካት ጥያቄ ምንድን ነው? እየጠየቀች የነበረውን ለምን አወረድካት? ለምን ኮሜንት ኦፍ አደረግ? እሺ ምንድን ነው የጠየቀችው? በፍጣድ ጥያቄ እንደጠየቀች መሰላችሁ? እሷ ራሱን ተወዛግባለች እኮ ጥያቄዋ ምንድን ነው? ቀጥላ አንተ በቃሽ። ራሷን አስገባትና አውራ ከሷ ጋር። ለምን ኮሜንት ኦፍ አደረግ? እሷን አስወጥተህ ስለተሰዝም ብላችሁ አፋችሁን እንትን ስለምትሉ ነው አለ። ቢያንስ አፋችሁን ዝጋችሁ ብዬ ነው ለራሳችሁ ብዬ ነው። እሷ ምን አለች? ምን ብላ እና ትጽፋለህ እና ጻፍ አንድ ብልግና የለም። አንድ ብልግና የራሱ ሰዎች ናቸው ባለገናት ያሉ ሲታበቡ ነበር። ትልቅ ጥያቄ እንደጠየቀች አድርገው እሷን ለምን አስወጣህ? አንድ አስገባት፣ ቶሎ በል አስገባት። ጉድ እኮ ነው ፈጣሪ። እስከ መቼ ነው እንዲህ አይነቶቹ ሰዎች ከፍ አድርጋችሁ የምታይ? ክርስቲያኖች ምን ይሻላችኋል? አስገቡለት ቶሎ ብላችሁ። አንድ ቁጥር ጻፊ ለምለም እሷ ራሷ ተወዛገበች በምትጠይቀው አጣችና መጨረሻውን ግብጽ አረብ ሀገር ነች ወይስ አይደለችም ማለት ጀመረች እኮ። አይገባቸውም እንደ እንደዚህ ሰዎች በፈጣሪስ ለምን በራሳቸው አይምሮ አትጓዙም? እስከ መቼ ድረስ ሊሆነ ሰው ዘነገን ቢመጣ አንድ ሰው ዝም ብሎ ቲክቶክ ላይ በቃ ያን ሰው እንደ ከፍ አድርጋችሁ ታዩ ነው ማለት ነው። ሌላም ይመጣል ከዚህ በፊት የሚያችን ሰው የከፍ አድርጋችሁ ምንም ማታውቅ ነገር ስለምነታ አላህ ነው መስተራ። ቆም ብላችሁ አስቡ እንጂ። እሺ ያጋን በለስቶላት ግብጽ አረብ ሀገር መሆኗን ያሳየናለች። አረብ ሀገር ነው ጀራድ ነሱ ይጣገሩ የት ነው? አረብ ነው ወይ ነች? ያሳየናል። ይሄን ጥያቄ እዚህ ጥያቄ ነው። አላህ ሙስታ። እሺ ክርስቲያን ካለ በጠይቅ ይችላል። ፔቴው እንዴት ነው? እኔን ተወከኝ እኮ አልጨረስክልኝም። እሺ ጥያቄ ምንድን ነው? ቀጥል። ፔንቴ አለ። አቻ ፔንቴ ይላል ስምህ። በነስ በማን ልጥራህ? ደስ ባለህ ልጥራህ። ስምህን ንገረኝ። አቤት። ጥያቄ ምንድን ነው? አዎ ፔንቴው ባለኝ። እሺ ጥያቄ ምንድን ነው? ጥያቄ ቅድም የጠየቅኩ የምትቀበሉት የትኛው ማስረጃ ነው ያልኩን እኮ ነው። የትኛው ነው ማስረጃ ማለት? ያንና እዛ በቦታ ፕሪሚቲቭ የሆነ ማስረጃ ነው ወይስ ሌላ ነው የሚለው ነው። ከአምላካችን ዘንድ የሆነ ማንኛውንም ማስረጃ እንቀበላለን። የዓይን እማኝ ነው። እዚህ ምድር ላይ ሰዎች ትክክል የሆነ ስህተት ቢሆን ያን እንዳውም እንደ ማስረጃ አድርገን ልትይዘው አይገባም። ከአምላክ ዘንድ የመጣን ቃል ነው እኛ የምንከተለው። ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ይላል አላህ። ከእኔ ከጌታችሁ ዘንድ የተወረደላችሁን ተከተሉ። ይሄ ራሱ አንተ እንደ ማስረጃ አድርገህ አንድ ነገር እያወራ ነው። ተፍሲርም ቢሆን ወይም ቁርአንም ቢሆን ወይም ሌላ ነገርም ቢሆን እንደ ማስረጃ ጠቅሰህ እየተናገርክ ነው። እሺ ሚት አድርገሃል። ኢየሱስ አቤት አቤት፣ ሰማ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ጥያቄ በእርግጥ የኔ ጥያቄ አንድ ነው። አሁን እናንተ
አላህን በአላህ ህልውና ላይ ነው ጥያቄ። አላህ የተወሰነ አካላቶችን ስታጸድቁና የተወሰነ አካላቶችን ደግሞ አልተገለጸልንም፣ በተገለጸልን ልክ ነው የምናምነው የሚል መልስ ትሰጣለህ አንተ። ለምሳሌ እጅ ያለው አላህ ስትሉ የኛን የማይመስል ትላላችሁ እና የኛን ካልመሰለ የማንን ሊመስል ይችላል? አላህን አደምን በአላህ ኢሜጅ ፈጠርኩት ይላል። የማንን ኢሜጅ ነው ያዘው? ከማንም ጋር አምሳያ የለውም። ባጭ ራሱ በቁርአን ላይ ሲናገር ላይ ከሚስሊህ ሸይኡን አለ እኔን የሚመስል ማንም የለም ማለት። አንተ የምታመልከው ፍጡር ስለሆነ ፍጡሩን መስሎ መጣለ። ትክክል ነው፣ እኔ አልቃወምም። ግን እኛ የምናመልከው ፈጣሪ ነው። ፈጣሪ አላህም እኮ ብሏል። አላህም አደምን በኢሜጅ የፈጠርኩት ይላል አይደለም? በኢሜጅ ማለት ነው በምስሌ በገጼ ማለት ነው። ምን ማለት ነው? በገጼ ማለት ነው። ኢሜጅ ማለት በምስሌ ማለት ነው። ምስል በአምሳዬ ማለት ነው። ምን አይነት አምሳያ ማለት ነው? ምን ልበልህ አሁን አምሳያ ማለት እኔ አላህ ራሱ ያንተ አምሳያ ብልህ ለምተዘረለም አዳምጥ። አሁን ልመልስ ላብራራለህ ራሱ ከተናገረው ልስተሽ። አይ ለምሳሌ ልንገርህማ የኔ ጥያቄ ለምሳሌ እኛ አሁን እጅ ስላለ ነው አይደል? ለምሳሌ አራት እግር እንስሳዎች አሉ። ለምሳሌ አራት እግር እንስሳዎች ሁለቱን እንደ እጅ ባለመጠቀማቸው ነው እጅ ያልተባለው። አራት እግር እንስሳ የተባሉት ያንን የፊት እግራቸውን እንደ እጅ ባለመጠቀማቸው ነው እንጂ እኛም እንደ እጅ ባንጠቀመው ኑሮ እንደ እንስሳቶች ልንጠራ የምንችልበት ምክንያት ሊኖር ይችል ነበረ። ግን አላህ እጅ ብሎ ኦልሬዲ ተነገረ። በቃ ስያሜውን አጽድቆታል እጅ አለኝ ብሎ እናንተም ትቀበላላችሁ። አሁን እጅ ካልመሰለ ለምን እጅ ተባለ? ምድር ወገብ አላት የላትም? አላት። ያንተን ወገብ ይመስላል ያ ወገብ፣ የምድር ወገብ። አንተም ወገብ አለ። ያንተን ወገብ ይመስላል የምድር ወገብ። ይሄ የአላህ እጅ እኮ አደምን የፈጠረበት እጅ ነው። በሁለት እጆች የፈጠርኩት ይላል ነው እኮ ቁርአን ላይ ጠይቁ ታውቃላችሁ። አደምን በሁለት እጆች ሙሉ የሰውነት አካል አላህ ላይ ለምን እንደሚፈልጉ ታውቃላችሁ? ልክ እንደነሱ አምላክ ሰው አድርገው አስበውት ነው። ከዛ የሰውን ሙሉ አካል ይጠይቋቸዋል። አላህ እጅ አለኝ ስላለ ስለዚህ ሙሉ የሰውነት አካል ሊኖረው ይገባልና ጭንቅላትም ሊኖረው ይገባል ብለው ጨርሰዋል። ኖ እንደዛ አይደለም። እኔ ያልኩት ሙሉ የሰውን አካል ይጠይቋል። አንዴ የሚያታድርግ እንጂ እንደዛ አይደለም ያልኩት። ያለው አንተ ጋር ነው። ያለው አንተ ጋር ነው። ኢየሱስ አንተ ለምሳሌ ሰው ነው የምታመልከው አይደል? ኢየሱስ ከተሳሳተ ትክክል ነው። ሰው ነው የምታመልከው። ሰው ነው የምታመልከው። እኛ ደግሞ ሰው አላመልክም፣ ፈጣሪ ነው የማመልከው። አይ አይደለም። አሁን ወደ ማንቋሸሽ አንግባ። ወደ ማንቋሸሽ ሳይሆን እኔ ሰው ነው የምታመልከው የሚለው ማንቋሸሽ ሳይሆን እውነታ ነው። አንድ ጊዜ ላሳይ ከይቅርታ ጋር እኔ እሱን እኮ እኛ በማስረጃ ተሳይኛል። ፍጹም ሰው ፍጹም አምላክ የሆነ እንደምናመልክ እናውቃለን። ወደኛ የኔ ጥያቄ ሲከብድህ ነው ወደዛ ሰው አላመልክም ስላልክ እኮ ነው። ኢየሱስ አንድ ጊዜ ላሳይ እንጂ ምን ችግር አለው? እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። እሱን አምናለሁ። እሺ ተረጋጋኝ። ታረቀስ በል እንጂ በፈጣሪ ስም አንድ ረጋ በል እንጂ ታረቀስ በል። ዮሐንስ ሉቃስ ወንጌል ምዕራፍ 1 ቁጥር 30 የኔን ጥያቄ ነው መልስልኝ። አሁን እኔ ላይ ለምን ትሄዳለህ? የኔን ጥያቄ ሎጂካሊ መልስልኝ። ጥያቄ መልስልኝ። መልስ ፈልገህ አይደለም? መልስ አይፈልግም። እኔ ሰው አላመልክም። ሰው ነው የምታመልከው ብዬ ልክ ላወጣ ስል እንደገና በቃ አታውጣብኝ። እኔ በቃ ለውይይት ቦታ ነው እኮ። እሺ ዘሚካኤል ጠይቅሽ። ሰላም ነህ? እንዴ ነህ? በመጀመሪያ ሞዴሬተር ካላችሁ እንዳታወርዱኝ። በቀደም እያወረክ አውርደውኛል ሁለቴ። እሺ ጥያቄ። አቤት ጥያቄ ጠይቃ። እሺ
እሺ ከጅምሩ እሺ አሁን ከተነሳው ጥያቄ አንፃር ነው እና አላህ አካል አለው ወይም አካል ሳይሆን ዛት አለው ብላችሁ ታምናላችሁ? እንደ እስልምና አስተምሮ እንደናንተ አስተምሮ ነው። ያው እስልምና ሙሉ ባያጠቃልልም ዛት የምንላቸው አሁን በዛቱ ነው የምትሉት መሰለኝ። ከአርሽ በላይ ነው ስትሉ በዛቱ ነው የምትሉት። አላህ ዛት አለው ብሎ ያስተማረው ማለት አይ በዛቱ አይ ተሳስቼ ነው። በዛቱ ከአርሽ በላይ ነው ብላችሁ ነው የምታምኑታ? ዛት የሚለው ማን ያስተማረው? አይ አንተ ስትናገር ነው። ከዚህ በፊት ጠይቅ በዛቱ ከአርሽ በላይ ነው ሳላልከኝ ነው። የቱ ጋር ነው ያልኩት? የሆነ ጊዜ ስጠይቅ ከአላህ ከአርሽ በላይ በምኑ ነው ስለ በዛቱ ብለኸኛል። ተው በቃ በጣም ዝም ብለህ አውራሽ። ጥያቄ ከተሳሳትኩኝም ታርመኛለህና እጆች አሉት እግር አለው እና ባት አለውና ባቱ ይመለካል። የሰውነትን አካል ቁርጥ አድርገን ወይንም የሆነን ነገር አካል ቁርጥ አድርገን እናመልካለን ወይ ብለን የምንጠይቃችሁ እኛ ነን። ምክንያቱም አንተ የሰውነት ክፍሎችን ለያይተህ ስለምታመልክ። እኛ ጋር ግን ማን ይመለካል ከተባለ ልመልስልህ። ሜት አድርገው አንድ ጊዜ ይረብሻል። ሜት አድርገው አንድ ይረብሻል። አሁን እኛ ጋር ምንድነው የሚመለከው ከተባለ አምላክ አላህ Subhanahu Wa Ta'ala ነው። እነዚህን ስለራሱ የተናገራቸውን አደምን በእጆች የፈጠርኩት ሲል እጃለሁ አውጃለሁ መለኮታዊ የሆነ ከፍጥረታት ጋር የማይመሳሰል እጃለሁ። ግን ያን ክፍል አድርጌ ታመልካለህ እጅን ተብሎ ከኛ ጋር አይጠየቅም። አላህን ነው የምናመልከው። ይሄ ጥያቄ የሚጠይቀው ማን ላይ ነው ከተባለ ያን ገንጥል አድርገው አንዱን የሰውነት አካል ወይንም አንዱን የመለኮት ክፍል ገንጥለው አምላክ ነው ብለው የሚያምኑ ሰዎች ናቸው የሚጠየቁት። አንተ ለምሳሌ አምላክን ሶስት ከፍለሃል። መንፈሱ አምላክ ነው ብለህ ወስደሃል። ቃሉም አምላክ ነው ብለህ ወስደሃል። አየህ፣ እኔ ግን ቃሉን አላህን ወስጄ እሱ አምላክ ነው፣ መንፈሱ አምላክ ነው፣ እጁ አምላክ ነው፣ እግሩ አምላክ ነው እያልኩኝ ከፋፍዬ መሄድ ስላልሆንኩኝ እኔ እሱን ሳልሆን የምጠይቀው አንተ ነህ። ለዚያ ነው ባለፈው ብልቱን ታመልከዋለህ አታመልከውም ብዬ የጠየቅኩት እኔ። ምክንያቱም እያንዳንዱን የሰውነት ክፍል እየቸበቸብኩኝ መጠየቅ እችላለሁ። ለምን ከተባለ እየቸበቸብክ ከፋፍለህ ሶስት ስላደረግከው አምላክህን ማለት ነው። እኔ ግን አላህን ቃሉን ለብቻው ስጂ ቃሉ አምላክ ነው እርሱም አምላክ ነው አይደለም። ላ ቃሉ አለው ወይ አላህ ቃል አው ቃል አለው። ያ ቃል ግን ገንጥያ አምላክ ነው ማለት እችላለሁ? ላ አልችልም። የአምላክ ቃል ነው ነው የምለው እንጂ ራሱ አምላክ ነው ማለት አልችልም። ዛላላ ያ ስለዚህ ይህ ጥያቄ ስህተት ነው። ክርስትና ላይ ያወራቸው ነገሮች በእርግጥ ትክክል ያልሆኑ ነገሮች ናቸው። አንተ እንደምታምነው አይደለም የሚታመነው፣ እሱን እናወራለን። ግን አሁን እንደ እስልምና አንተ የምታመልከው ለምሳሌ አላህን ስታመልክ አንድ ጥቅስ ዘሚካኤል እሺ ትክክል ነህ። አንተ ነው ብለህማ ዝም ብለህ አታልኩም። ዘሚካኤል አቤት አትወርድም። አብሽር ክርስትና ላይ ያወራኸው ስህተት ነው ብለሃል አይደለ? እነዚህ ስህተቶች ከስህተቶች መካከል አንዷን ንገረኝና ችግር የለውም። ሁሉ ለምሳሌ ያህል አንተ አሁን በቀደም ለታ ያነሳው ሐሳብ ብለህ አሁን ያነሳው ሐሳብ አለ እኛ የክርስቶስን አካል ገነጣጥላችሁ ታመልካላችሁ የሚል እሳቤ አምጥተሃል። ይሄ እሳቤ ፎልስ ፋላሲ ነው። ለምን ሲባል ከጅምሩ እኛ ክርስቶስን የባህሪው ሰውነቱ የባህሪው ከጅምሩ ዓለምን የፈጠረበት ሰውነቱ አይደለም፣ እኛን ለማዳን የተዋሃደው ሰውነቱ ነው። ሲጀምር ይሄ ከአላህ ጋር የሚነጻጸር አይደለም። አላህ ሰውነቱ አካሉ የምትሉት ዓለም ሲፈጥርበት የፈጠረበት አካሉ ነው። ዘሚካኤል አቤት ራስ አምላክን ታደገውና ወደ አላህ መጥተህ ደግሞ ትጠይቀኛለህ። ችግር የለውም። አሁን አስረዳ። ባለፈው ያነሳው ስለ ክርስትና ስህተት ነው ያልከውን እስክጨርስ ዝም እያልኩ ነው። እሺ ጨርስ። አዎ እያስረዳውክ ነው። እና የክርስቶስ አካል ስግው ቃል ያንን መለኮት አንዱን አምላክ ዮሐንስ ወንጌል ምዕራፍ 1 ቴንኪው። እሺ ላምጣልክ። አይከፋፈልም መለኮት ከጅምሩ አንተ ያመጣው ሐሳብ አለ። መንፈስ ቅዱስ ለብቻው አምላክ አይባልም፣ ወልድ ለብቻ አምላክ አይባልም። አምላክ የምንለው አንዱ እግዚአብሔር ነው። ሶስቱም እግዚአብሔር ራሱን የገለጠበት መንገድ ነው። እሺ አንዴ ስንት አምላክ አለ? አንድ አምላክ ነው ያለው አይደለ? ምን አልከኝ? አንድ አምላክ ነው ያለው አይደለ? በክርስትና አንድ አምላክ ነው ያለው። መለኮት አንድ ስለሆነ ነው። የዛ ያንዱ አምላክ ቃሉም አምላክ ነው አይደለ? ቃሉም አምላክ ነው። መለኮቱ አይከፈልም። መንፈሱም አምላክ ነው። ቃሉም አምላክ ነው። አካሉ ስለሆነ አምላክ ናቸው። መንፈሱም አምላክ ነው። እሺ እጁም አምላክ ነው። ምን አልከኝ? እጁም አምላክ ነው።
እጁ ስትል አልገባኝም። የስላሴዎች እጅ አላቸው አይደለ? እጁ ስትል አይ በቃ አሁን ያመጣው ሐሳብ መንፈስ ቅዱስ ለብቻው አምላክ ነው ምናምን ብለህ ነጣጥለህ ነው የምታመልከው አልከኝ። ግን እንደዛ አይደለም። የስላሴዎች እጅ ሚካኤል አምላክ አይደለም። ቆይ እንገባለን ወደዛ። ቆይ አንዴ እስልምናው ላይ እንጨርስ። ቆይ ክርስትናው ላይ እንገባለን፣ ችግር የለም። እሺ አንተ ስህተት አይደለም ብዬ ልለፈልህ። የስላሴዎች እጅ ይመለካል አይመለክም? ዘሚካኤል እኔ አንድ እግዚአብሔር ስላሴን ነው ማመልከው ወንድሜ ሁሱ፣ ስላሴን ነው ማመልከው። ስላሴ ጾታም የላቸውም ምንም። ስላሴ ጾታም የለውም። ንገርክ እዚህ ጋር ማየት ያለበት ማለት ነው። እጅ አላቸው የላቸውም? ስላሴ የአምላክ ባህሪ አይመረመርማ። እንደዚህ ብዬ እኔ አልወስንልህም ወንድሜ። አምላክ የማይመረመር ይሄ ያለው ብዬ አልመረመርም። አምላክ ነው ነገር ይሄ እሱን ስለማላቅ እኔ ልመልስልህ። አንተ የምታውቀውን መልስ ተገለጠ መጽሐፍ ቅዱስ ላይ እጅ እንዳለው ስላሴ ያልተገለጠ መጽሐፍ ቅዱስ ላይ ወይስ ተገልጧል? እሺ እጅ አለው ቃል በቃል እጅ አለው የሚል ነገር መጽሐፍ ቅዱስ ላይ ሲገለጽ ሜታፎሪካሊ አገላለጽ ነው ልታመጣው ትችላለህ። ግን ያ ሜታፎሪካሊ ነው። እግዚአብሔር እጅ አለው ሲል በእጆቼ ምድር መሰረትኳቸው። አይ እንደዛ ልታመጣ ሰለው ነው ገብቶኛል። መቼ አወቅ? የልቤን ታውቃለህ? እንዳንተ መቼ ጠየቅኩ? ስላሴ እጅ አለው የለውም? ምን አልከኝ? እንዴት ይሄ ነገር አለው ብለህ እንደ ፍጡር ልትወስድ? ስለዚህ እጅ የለውም አይደለ ስላሴ? እኔ እሱን አላውቅም። እሺ እሱን አላውቅም። እሺ ሁሱ ተገልጧል መጽሐፍ ቅዱስ ላይ አላውቅም። እኔ አላውቅም። አሁን ተገልጧል አልተገለጠም ብዬ መመለስ አልችልም። እሺ አላውቅም እኮ ያው ነው። ያንን አምላክን የምታመልከውን አምላክ አታውቅም ማለት ነው። እሺ አምላክን አውቀዋለሁ ግን እሺ ጥያቄ ልጠይቅ እና አሁን ያመጣው ሐሳብ አለ ክርስትና ላይ ገብተህ አምላክን እሺ መለስኩልህ እኮ እኔ አምላክ መሆኑን አውቃለሁ። ግን እጅ አለው የለውም የሚለውን ነገር እኔ ነግሬያለሁ። አምላክ እስከሆነ ድረስ አምላክ እንዴት ትመረምረዋለህ ነው? እጅ አለው ብለህ እንዴት ትወስንለታለህ? መለኮት ስለመመርመር አይደለም ስለመለኮት ይመረምራል ስለ ፍጡር እያወራን አይደለም። እጅ አለው እየመረመርክ ነው። እጅ አለው ብለህ እየመረመርከው እኮ ነው። እሺ ና ወደ ጥያቄ ልግባሽ። እጅ እንዳለው ስለተናገረ ጥያቄ ልግባሽ። ቆይ እንግባ፣ ችግር የለውም። እሺ ተደረበ እንጂ ታዲያ እጅ እንዳለውና እንደሌለው አላውቅም ስላልክ እግዚአብሔር አምላክ መጽሐፍ ቅዱስ ላይ እግዚአብሔር በእጆቹ አጨበጨበ። ቤተክርስቲያኗ የምትፈታበት መንገድ አለ። በእኔ አትመዝን ቤተክርስቲያኗን ብራዘር፣ እንዳታወርድኝ ጥያቄ ሳልጠይቅ መጽሐፍ ቅዱስ እኮ ነው። ኦርቶዶክስ ነኝ። ቤተክርስቲያኗ የምታምነው እምነት አላት። እሱን እምነት ደግሞ ከኔ በላይ የሚያውቁት ነው። ጥያቄ ረብ አላ ስለ ቤተክርስቲያን እምነት አይደለም ጥያቄ። እግዚአብሔር እጆች እንዳሉት አላውቅም አለ ይሄ ልጅ። ነገር ግን እኔ ላሳውቅህ፣ በቃ ይሄን ካላስተማሩ እንግዲህ እኔ ምን አደርጋለሁ? እዚህ ቁጭ ብያለሁ። ላስተምራ አሁን እስልምና ላይ መመለስ ይችላል አልችልም? ሙሱ እኔ ክርስትና ላይ አልጠየቅኩም። አንዴ ያውና ምን ይላል ሕዝቅኤል 21:17 ላይ እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ እኔ እግዚአብሔር ተናግሬያለሁ ይላል። እግዚአብሔር በእጆቼ አጨበጭባለሁ እያለ ነው። ምን ትላለህ ዘሚካኤል? እሺ እንደዚህ ሲል እግዚአብሔር እኛ እንድንረዳው የገለጸበት መንገድ ነው እንጂ እግዚአብሔር እንደ ፍጡር እጅ አለው ብለን እኛ እንደመድምለት እንደ ፍጡር አይደለም ያልኩት እኔ። ግን እሱ ራሱ እግዚአብሔር እጅ አለው የለውም? እንደ ፍጡር ያጨበጭባል ብለን አናምንም እኛ። ሊትራሊ እንደ ፍጡር ያጨበጭባል እግዚአብሔር። እኛ እኮ ምሳሌያዊ አገላለጽ ነው እንጂ እግዚአብሔር እንደ ፍጡር ያጨበጭባል እዚህ ጋር የተገለጸው እንደ ምሳሌያዊ ያገላለጽ ነው እንጂ እናንተ ጋር የሚጻፈውን እኮ እንደ ምሳሌያዊ ያገላለጽ የሚቀበሉ አካላት አሉ። እናንተ ናችሁ ኮንሰፕቱን ቃል በቃል የምትቀበሉ። ዘሚካኤል አታዳምጥም እንዴ? መልሼልሃለሁ። እሺ እኔ ደግሞ በእጄ አጨበጭባለሁ ይላል። ማን ነው በእጄ አጨበጭባለሁ እያለ ያለው? እግዚአብሔር ተናጋሪነቱ ብዙ ቦታ ሲናገር እኛ ሰዎች እንረዳው እግዚአብሔር ክብሩን ለመግለጽ ሲፈልግ በዙፋን ይላል። በዙፋን ማለቱ የሰው ልጅ ዙፋን የሚለው ነገር ክብር የሚያሰጥ ነገር ስለ ዙፋን አይደለም ጥያቄ ዘሚካኤል።
በእጄ አጨበጭባለሁ የሚለው ማን ነው? እግዚአብሔር ነው። በል አንድ ጊዜ የት አታድርግ እንጂ እጅ እንዳለውና እንደሌለ አላውቅም አለ። እሺ ላሳውቅህ ብዬ መጽሐፍን ገለጥኩለት። ያውና እግዚአብሔር በእጅ አጨበጭባለሁ የሚለው ማን ነው? ጥያቄ ልጠይቅ ኩሱ ጥያቄ ላልመጠየቅ ሁሉ መሮጥ ምን ያስፈልገዋል? ኧረ በጌታ እሺ እንዲህ አይነት ቃል ይጠቀማሉ መጨረሻ ላይ በራሳቸው ጊዜ ምን ይላሉ ሲመጻደቁ፣ በቃ አምላካችን እጅ አለው አንልም እኛ ምናምን። ይሄ መጽሐፍህ ላይ ግልጥ ሶል ሰላም ነው እንዴት ነህ? ከላይ ምን ይሻላል? ያው እጅ አለኝ አለ እግዚአብሔር፣ አጨበጭባለሁ አለ። ስህተት ነው። እጅ የለህም አታጨበጭብም ማለት አምላክን ቃል በቃል መካድ። እሺ ሶል ሰላም ነው? አለን እግዚአብሔር ይመስገን። ሰላም ነው አሉ አልሐምዱሊላህ። እሺ ጥያቄ ምንድን ነው? ይሰማል? ያው ጥያቄ በእንትን ታምናላችሁ? ነብያችሁ ክርስቶስ ተነስቷል አልተነሳም በሚለው ክርስቶስ አልተነሳምም አልተገረፈም በሚለው ክርስቶስ አምላካችን አላህ ይወደዋል ያከብረዋልና ጫፉን አላስነካውም። ለነዚያ ወንበዴ ለይሁዶች አሳልፎ አልሰጠውም። በጣም ይወደዋል፣ በጣም ያከብረዋል። ኦኬ ምን ያክል እርግጠኛ ነህ? በዛ ማስረጃ አለ? ነብይ ስላለ ብቻ ነው የምታምነው? አዎ በደንብ ነብይ ስላለ ብቻ። አንተ ነብይ ስላለ አይደል እንዳመንከው እግዚአብሔርን ያመንከው ነብይ ስላለ አይደል? አዎ ከዛ እሺ እንትና ሐዋርያው ጳውሎስ ቆይ እንዴት ትቀጥላለህ? የሚያቀርቡ ሚዛን በጣም የሚገርመኝ ማለት ነው። ነብዩ ስላለህ ብቻ ነው ወይ? አንተ ነብይ ስላለህ እኮ ነው እግዚአብሔር አምላክ ነው ብለህ ያመንከው። እግዚአብሔር አምላክ ነው ብሎ ሙሴ ኦሪት ዘፍጥረት ላይ ባይጽፍልህ ኑሮ ነብይ ነው ሙሴ እንዴት ታምን ነበር? መልአክ መጥቶ ነግሮህ ነው? አይደለም ነብይን አንተንም ያለ ምን እንደ ሰው አስቡ እንጂ ክርስቲያኖች። እሺ እኮ ትክክል ነህ እንጂ ላምን የምችለው አምላክ እኮ አልነኩስ። ይሄንን ተቀበልኩ። እሺ ቀጥል። እሺ ሐዋርያው ጳውሎስ ምን አለ? ስለ እኛ ክርስቶስ ካልተነሳ የኛ እምነት ትርጉም የለውም አለ። ትክክል። ከዛ እሺ ክርስቶስ ጳውሎስ እንደዛ ካለ በኋላ ሲሰብክ የነበረው ስለማን ነው? ስለ ክርስቶስ መነሳት ነው ወይስ አይደለም? ስለ ክርስቶስ መነሳት ይሰብካል። ማለት ተነስቷል። በቃ ክርስቶስ ጳውሎስ እንደዛ ብሎ ሰበካ እንደተነሳ እውነት ነው። በሰዓቱ ደግሞ እንድታየውም ተጽፎልሃል የዮሐንስ ወንጌል ምዕራፍ 20 ላይ ለማን ለጳውሎስ በቆሮንቶስ ላይ ወደ ቆሮንቶስ አንደኛ መልእክት ወደ ቆሮንቶስ የላከው ላይ ምዕራፍ 15 ላይ ለኔም በመጨረሻ ለኔም እንደማረበው ታየኝ ብሏል። የሐዋርያ ሥራ እሺ ቀጥል እኮ የሐዋርያ ሥራ ላይ ወደ ቆሮንቶስ ሰዎች እና እሱ በሰዓቱ የነበረው ሐዋርያ እንደዛ እያለን እንዴት ነው ላናምን የምንችለው? እኛ በሰዓቱ መሐመድ አሁን ስለኛ ክርስቶስ የሚያውቀው ነገር የለም። ታው ጠይቀንና ስለ ሙሐመድ ሰለላሁ ዐለይሂ ወሰለም እኛ እንመልስልህ። ልክ አንተ ስለ ጳውሎስ ማውራት ሙሉ መብት እንዳለህ ማለት ነው። እሺ ነብያችን ሰለላሁ ዐለይሂ ወሰለም ከማንም በላይ ክርስቶስን የሚያውቁት እርሳቸው ናቸው። ማስረጃ ሳያለሁ በአካል አግኝተውታል። ማስረጃ ሳያለሁ ወንድሜ ብሏቸዋል። በማስረጃ ሳያለሁ አንተ ነብይ ነህ ብሎ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም መስክሮላቸዋል። ነብይነታቸውን በአካል አግኝቷቸው ማስረጃ ሳያለሁ መርሐበን ቢልአኽ ሷሊህ ወነብይ ሷሊህ ብሏቸዋል። በሰማይ ላይ ተገናኝተው መልካሙ ወንድሜ መልካሙ ነብይ እንኳን ወደ ሰማይ ዓለም መጣህ ብሎ ሰላምታ አቅርቦላቸዋል። ላሳይ ማስረጃ ወጥቼ ክርስቶስን ራሱን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አይተውታል አግኝተውታል። ያው ማስረጃ ሳያለሁ ረአይቱ ዒሳ ኢብኑ መርየም ዐለይሂ ሰላም አሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል የማርያም ልጅ ክርስቶስን ኢየሱስን አይቼዋለሁ ብሎ ቃል በቃል ተናግረዋል። ይህን ይመስላል እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ተገለጠልኝ በሆነ በብርሃን መልክ ምናምን እንዳይመስል ራሱኑ ክርስቶስን አየሁት ነው ያሉት። ነገር ግን ጳውሎስ እንደው ምንድነው በብርሃን መልክ በዚህ ወደ ደማስቆ ሲሄድ ተገልጦልኝ በዚያ ምናምን ክርስቶስ አናገረኝ ብሎ ነው የተናገረው። ታዲያ እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም
ክርስቶስን በአካል ያዩትና ያናገሩት ያገኙት እንደሆኑ ማስረጃ ሁሉ ተቀምጧል። ነገር ግን ወደ ጳውሎስ ስንመጣ ጊዜ ክርስቶስን አገኘሁበት ያለበት መንገድ እንዳለ ስህተት እንደሆነ ላስረዳ እችላለሁ። እስኪ እንዴት? እሺ መጀመሪያ ኢየሱስ ክርስቶስ በምድር ላይ ያለ ሲያስተምር 12ቱን ደቀ መዛሙርት ምን ብሏቸዋል? ከዚህ በኋላ አላቸው ማንም ሰው ጳውሎስ እንዴት ተነሳ? በዚህ ክርስቶስን አየሁት ብሎ ቃል በቃል ክርስቶስ ባስጠነቀቀበት መንገድ የተነሳ ሰው ነው። ሁለተኛ ኢየሱስ ክርስቶስ ተገለጠልኝ። አንዴ ገባ ሁለት ቦታ ይገኛል። አንዴ ላቋርጥ። ያንን ለደቀ መዝሙሮቹ ያላቸው ምን ብለውት ነው? ምን ብለውት ነው ማለት? የወደፊቱን ንገረን ብለውት እኮ የወደፊቱን እስኪ ንገረን ብለውት ነው እንጂ እኮ ስለሱ አልነበረም በዛ ሰዓት እያወራችሁ ነው። በጥቅሉ ነው የነገራቸው። ማንም የወደፊቱን የሚያየው ያኔ ነው የነገራቸው። የወደፊቱን ሲነግራቸው እኮ ስለ ወደፊቱ ሐሰተኛ ነቢያት ይበዛሉ። በፈጣሪ እኮ አዳምጠኝ። ስለ ወደፊቱ ጳውሎስ እኮ ይዛኔ አልተመረጠም ነበር እኮ። ያዳመጥክ እንጂ ታዲያ ሰው ጠየቅ አይደል? አዳምጠኝ። ስለ ወደፊቱ ነው የሚነግራቸው። ጳውሎስ ግን የዛኔ ነበር እያለን ነው። ጳውሎስ የዛኔ ገና አልተመረጠም። ክርስቶስ ሐዋርያቶችን ሲያሳድድ ነበር። ስለዚህ ጳውሎስ ከዚያ በኋላ ከተነሱት መካከል ነው። ኢየሱስን አየሁት በዚህ ብሎ ነው የተነሳው። ኢየሱስ ደግሞ ማንም ሰው ኢየሱስን አየሁት ብሎ ይነሳላችሁ እንዳትሰሙት ያ ሐሰተኛ ነው ብሎ አስጠንቅቋል። አንደኛ እሱ ነው። እሺ በተዘጋ ቤት ስለመግባት ውስጥ አምናለህ አታምንም? ኢየሱስ ክርስቶስ በተዘጋ ቤት ካረገ በኋላ በተዘጋ ቤት ማለት ከትንሣኤ በኋላ አይሁዶችን ፈርተው በር ዘግተው በነበረ ሰዓት ክርስቶስ ተነሳ ከሌላው ተውና ፈሪሳዊና ጸሐፎች ጥበቃዎቹን እንደሰነገሏቸው ታውቃለህ አታውቅም? አንዳንዱን እየጨረስክ ሲሆን እንድትረዳ ዘንድ ስለ ክርስቶስ ከተነሳ በኋላ ያለውን ታምናለህ ያልክ ከመነሳቱ ጀምሮ ያለው ታሪክ እንዳለ ስህተት ነው እያልኩ ነው። ስህተት እንደሆነ ላስረዳ። አንደኛ ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር የለም። ይህን ታውቃለህ አይደለ? እሺ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር የለም። አንደኛ እሱ ነው። ሁለተኛ እንዳው ከተነሳ በኋላ ይቸዋለሁኝ ብላ ማነው ከተነሳ በኋላ መነሳቱን መታ ያረጋገጠችው መግደላዊት ማርያም ነች። እርሷ ስትነግራቸው ጊዜ እርሷ አላመኗትም ነበር። ክርስቶስ ከሙታን ተነሳ ብላ ሄዳ ስትናገር ለሐዋርያቶች አላመኗትም። ቅዠት መስሎ ሁሉ ታይቷቸው ነበር አይደለም? ቅዠት መስሎ ሁሉ ታይቷቸው ነበር። አላመኗትም ነበር አይደል? አላመኗትም ነበር። ቅዠት ሁሉ መስሏቸው ነበር ክርስቶስ ተነሳ ስትላቸው አይደል? ከዛ በኋላ ለማንም እንዳትነግሪ ብሏት ነበር ክርስቶስ ካገኛት በኋላ ይላል አይደል? በሌላ ቦታ ላይ ደግሞ ነገራቸው ብሏታል ይላል። እንዳትነግሪ አላለም ብላ ነበር። ለማን እንዳትነኪኝ ወደ አባቴ ገና አላረኩም ነው እንጂ አላት። እንዳትነግሪ አላለም። ሂጂና እንደውም ንገሪያቸው ነው። ለማንም እንዳትነግሪ የተባለችበት ቦታም አለ። ላሳየህ፣ እንደሚጋጭ አሁን ላሳየህ። የሚጋጭ ከሆነ ያ ክስተት ራሱ ሙሉ በሙሉ አንደኛ እሱ ነው። ሁለተኛ አዳምጥ፣ እያንዳንዱ ሰብስባቸውን መጨረሻ ላይ አሳይሃለሁ። ወደ መቃብሩ የመጣችው ማን ነች? መግደላዊት ማርያም ነች ወይንስ ሌሎች ሴቶች አብረዋት ነበሩ? መጀመሪያ መግደላዊት ማርያም ነች። ሌሎች አብረዋት ነበሩ ይላል። አንደኛው ወንጌል ዮሐንስ ወንጌል መግደላዊት ማርያም ነች የመጣችው ይለናል። ማርቆስ ደግሞ አይ 2 ነበሩ ይለናል። ሉቃስ ደግሞ አይ 3 ነበሩ ይለናል። ማቴዎስ ደግሞ አይ ብዙ ናቸው እያለ ይነግረናል። የትኛው ትክክለኛ? የትኛው? ይሄ እንደዚህ አይነቱ ይሄ አጫጻፋቸውም እኮ አይተውከው ነው እኮ። አሁን አንደኛው ከውልደት ጀምሮ ሲጽፍ
አንደኛው ደግሞ ዝም ብሎ የሚጀምርበት አጋጣሚ አለ። ይሄ ደግሞ የራሳቸው ነው ያጻጻፋቸው መንገድ ነው። ስለዚህ የሰዎች የራሳቸው ደስ ያላቸውን የጻፉት እንጂ መንፈስ ቅዱስ ገልጦላቸው አይደለም ማለት ነው። መንፈስ ቅዱስ ቢገልጥላቸው ኑሮ የተለያየ ቃል ሊገልጥላቸው አይችልም። በአምላክ ቢሆን ኑሮ ገብቷል። አምላክ የተለያየ ቃል ለተለያዩ ሰዎች አይሰጥም። ያ ነው እና ስለዚህ ደስ ያላቸውን ነው እነዚህ ሰዎች የጻፉት። አንዱ ሲፈልግ ይመጣና ማርያም መጣች ይላል። ሌላኛው መጥቶ ለዛ ከሆነ ደግሞ አንድ ወንጌል ይበቃል ነበር። ስለ ክርስቶስ ከውልደት እስከ ትንሳኤው እስከ እርገቱ ከሆነ አንድ ወንጌል ቢጻፍ ይበቃ ነበር። አራት ያደረገበት ምክንያት ደግሞ አንድ ወንጌል ከበቃህማ በአንድ ወንጌል ላይ ብትቆም አሁን አንተ ክርስትና ውሸት እንደሆነ ስተት እንደሆነ አሁን አስረዳለሁ። ከፈለክ ላስረዳህ በአንደኛው ወንጌል ብቻ ምረጥ። ደስ ያለን ወንጌል ከአራት ወንጌል አንዱን ወንጌል ያዝና ክርስትናን ያላይ ማቆም ከቻልክ አንድ ወንጌል አይበቃም። አራት ሆኖ ራሱ ስህተት ነው እያልኩ ያው እኔ መጠየቅ ያው ማቴዎስ ወንጌልን ያዝና በሱ ላይ ብቻ ክርስትናን ማስረዳት ከቻልክ አስረዳን። እስኪ አትችለው። ለምሳሌ ኢየሱስ ክርስቶስ ቃል ነው ጠይቄ እንድታብራራልኝ ነው እንጂ ገባኝ። እኮ ኖሮኝ አይደለም። በቃ እንደሱ ከሆነ አዳምጠኝሽ ልጨርስልህ፣ ባጭሩ ላስረዳ። ይኸውላችሁ ኢየሱስ አንዴ ይቅርታና አልጠይቅማ መጠየቅ ሳይሆን ያው እንትን ለማብራራት ያክል እኔ በብዛት ያን ያክል ቁጥሩን መሸምደድ አልችልም ምናምን፣ ግን ደግሞ ካነበብኩት ውስጥ አንድ ነገር ልንገር። ወንጌል ውስጥ ማለት ነው ስለ ክርስቶስ መነሳት ማለት ነው። እሺ የክርስቶስን መቃብር ሲጠብቁ የነበሩ ነበሩ የአይሁድ ጥበቃዎች። እሺ ፈርተው በመልአኩ ሲመጣ ፈርተው እንትን ብለዋል በክርስቶስ ትንሳኤ ምክንያት። ከዛ ይሄንን ሄደው ለማን ነገሯቸው? ለፈሪሳውያንና ለጸሐፎች ነገሯቸው ክርስቶስ እንደተነሳ። ከዛ ለፈሪሳውያኖች ምን አደረጉ? እንዳይቀብሩባት እንትን ይሄ ነገር እውነት ቢወጣብን ጥሩ አይደለም፣ ለኛ ጥሩ አይደለም ብለው ምን አደረጉ? በክህደት ደቀ መዝሙሮቹ መተው እንደወሰዱት እንዲያስወሩ ተደረገ። ብር ተከፍሏቸው ጥበቃዎቹ ምስክሮች እሺ እና እኔ እንደተነሳ ማመን አለብህ ስለ ግዴታ ሐዋርያ እንዳዩ ሳይሆን የምጠብቀው በአንድ ግለሰብ በተራምኩ ተገልጾ እኮ እንትን ሊል ይችላል። አዳምጠኝ። ይኸውልህ አንደኛ ኢየሱስ ክርስቶስ ሲነሳ ያየው የሐዋርያ ምስክር የለም፣ እሱ ነው። ምክንያቱም መጽሐፍ ቅዱስ ላይ እኮ ሐዋርያ ለተከሰተው ይሄኛው አንዴ መናገር ስጀምር አታቋርጥ። እሺ ልክ አንተ ስትናገር ለምሳሌ እኔ አዳምጣለሁ። አሁን እስኪጨርስልህ አዳምጥ፣ ሌሎችም እንድናስተናግዳቸው። እሺ አንደኛ ኢየሱስ ክርስቶስ ሲነሳ ያየው አንድ የሐዋርያ ምስክር የለም። ሌሎችም ራሱ ሲነሳ ያዩት የለም። እንደው አለ ካልክ ያንን ማሳየት ትችላለህ። ተነስቷል የሚል ጽሑፍ ጳውሎስም በርካታ ቦታ ላይ ጽፏል። ችግሩ አላዩም ነው። ያ ነው። ሲቀጥል ከመነሳቱን አስመልክቶ የተናገረችው ማን እስከ መጨረሻው ያለውን ታሪክ ማነች መጀመሪያ የመጣችው? መግደላዊት ማርያም ነች። አሁን ከመግደላዊት ማርያም እንጀምር። መግደላዊት ማርያም ስትመጣ ጊዜ ብቻዋን የመጣችው ወይንስ ሌሎች ሰዎች ሴቶች አብረዋት ነበሩ ብለን የመጀመሪያውን ስናይ ይጋጫል። ዮሐንስ ወንጌል መግደላዊት ማርያም መጣች ነው የሚለን። ማቴዎስ ደግሞ ሌላ ሁለተኛ ማርያም አብራታ መታለች ይለናል። ሌላው ይመጣና ደግሞ ማርቆስ ይመጣና ሶስት ናቸው ብሎ ይነግረናል። ሉቃስ ደግሞ መጣና ብዙ ናቸው አለ። ቁጥራቸውን አልገለጸም። አያችሁ፣ የትኛው ትክክለኛው አልተገለጸም። እንቀጥል። አሁን
መግደላዊት ማርያም በምትመጣ ጊዜ ሶል አለ ጨለማ ነበር ወይንስ ፀሐይ ከወጣ በኋላ ነው የመጣችው? መግደላዊት ማርያም ስትመጣ ጊዜ ወደ መቃብሩ ፀሐይ ወጥቶ ነበር ወይንስ በጨለማ ነው የመጣችው? ግን ጨለማም አይደለም በማለዳ መጣች ነው የሚለው። ፀሐይ ከወጣ በኋላ ነው የመጣችው ይላል። አያ አንደኛ ወንጌል ፀሐይ አልወጣም አለች። እውነቱን ነው ግን ስተትም ነው። እውነቱን ነው ሶል ነገር ግን ስተትም ነው። ለምን ከተባለ አንድ ቦታ ላይ ፀሐይ ከወጣ በኋላ ነው የመጣችው ይለናል። ሌላኛው ቦታ ላይ ደግሞ ምን ይለናል? አይ በጨለማ ነው የመጣችው ይለናል። የትኛው ነው ትክክለኛው? የትኛው ትክክለኛው አልተገለጸም። ሶስተኛ በዚሁ ላይ ሐሳብ መግደላዊት ማርያም ወደ መቃብሩ በመጣች ጊዜ ያገኘችው ስንት መልአክ ነው? ሶል ስንት መልአክ ነው ያገኘችው ወደ መቃብሩ ስትመጣ? አይሚን ሁለት። አዎ ትክክል ነው ይሄ ልጅ። ነገር ግን አሁን ተሳስቷል። ለምን ከተባለ አንደኛው ወንጌል ላይ አንድ መልአክ ነው የመጣ ይለናል። ሌላኛው ወንጌል ላይ ሁለት መልአክ እንደሆነ ይናገራል። የትኛው ትክክለኛው? አሁንም አልተገለጸም። ቆይ የሚፈጥረው ችግር ግን አለ። ይሄ ችግሩ ምን ላይ ነው? መልአክ ነው አንድ ሆነ ሶስት ብዙ ሆነ ዋጋ የለውም። መግደላዊት ማርያም ላይ ነው የቆመው። አዳምጥ እንጂ እኮ መግደላዊት ማርያም ላይ ነው የቆመው እንዳለ የክርስቶስ ትንሣኤ አዳምጥ። ስለዚህ በዚያ ላይ እንዳለ የተነሱትን ሁሉ እንዳለ ሂደህ መጽሐፍ ቅዱስ ላይ ብታያቸው የተጋጩ ናቸው። ሌላም ልጨምርልህ፣ ይሄ ትንሽ ነው ገና ነው። መግደላዊት ማርያም ስትሄድ ጊዜ ድንጋዩን ከመቃብሩ ላይ ተፈንቅሎ ነው ያገኘችው ወይንስ ሳይፈነቅል የሚፈነቅልላት ሰው ትፈልግ ነበር? የትኛው ነው? ሶል ቅሎ ነው ያገኘችው። ትክክል ነህ፣ ነገር ግን ተሳስተሃል። የሚፈነቅልላት ሰው ትፈልግም ነበር። ቀጥ ብላ አየች እያለ ይናገራል። አንደኛ ቦታ ላይ እንዳለ የሚጋጭ ነው። ይሄን አስተምሮ ነው ያላቀው። አራቱን ወንጌል ሳነብ ይሄን አስተምሮ አላቀው። ሁሉንም ላሳየህ፣ እያንዳንዱን ላሳየህ። ይሄ ተበርዞ ኮን ታገኙት ላሳየህ። ራስ ወንጌል ላይ ነው ስለማታነቡ ነው ስለማታነቡ ነው። እኛ በብዙ ነው በብዙ አይነት ቋንቋ ስለምን አያስተምራቸውም? ቆይ አንዴ እሺ አንድ ነገር ንገር። አይደለም ያው መጽሐፍ ላይ ነው መልአክ ስለበዛ ስላነሰ ምን የሚፈጥረው ነገር የለም። አሁን ላሳየህ አሁን ያልከው የለም እያለ ነው። ላሳየህ ላሳየህ። ማየት ትፈልጋለህ ወይንስ ወደ ሌላ ሰው ልሄድ? እሺ አሳየኝና ወደ ሌላ ሰው ትሄዳለህ። ኔትወርኩ ምን ብያለሁ ስለሆነ ችግር የለውም። እሺ ይህ ዮሐንስ ወንጌል ይላል ታገኛለን። ዮሐንስ ወንጌል ላይ ምዕራፍ 20 ላይ ታገኛለህ። በደንብ ተከታተለኝ። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች፣ ድንጋዩም ከመቃብሩ ተፈንቅሎ አየች ይላል። ማነች የመጣችው? ሶል ማነች? ሌላ ሴት አብራት እንዳለ ይናገራል እዚህ ጋር። መግደላዊት ማርያም ነች የመጣችው። በጣም ጥሩ። ኮሜንትን አትዝጉባቸው። ኮሜንትን ክፈቱት። የሚሳደብ ሰው እስከሌለ ድረስ ኮሜንት አይዘጋ። እሺ መግደላዊት ማርያም ነች። ይሄ ማን ያለን? ልብ በል ዮሐንስ ነው። አሁን ሌላው ወንጌል እንመልከተው። ማቴዎስ ምን አለ? ማቴዎስ ወንጌል ምዕራፍ 28 ያው በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ አለ። ማን? ማቴዎስ። ሌላ ማርያም እንዳለች ነገረን። እርሱ ደግሞ መጣና ዮሐንስ ምን አለ? መግደላዊት ማርያም ነች የመጣችው አለ። እዚህ ጋር ደግሞ ዮሐንስ ሌላ ማርያም አለች ብሎ ሁለተኛ ማርያም እንዳለች ተናገረ። ይሄ ሁለት ነው። ሶስተኛ ና ተመልከት። ማርቆስ ምን አለ? ማርቆስ ላይ እንሄድ ደግሞ ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብም እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቶ ገዙ ይላል። ያ ሰላም። ሉቃስ ምን አለ? ሉቃስ 24 ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ እያለ ይናገራል። እጅግ ማልደው መጡ እያለ ይናገራል። ብዙዎች እንደሆኑ ቀደም ብሎ እዚህ ጋር ከነገረን በኋላ ማለት ነው። ያው
ከገሊላም ከእነርሱ ጋር የመጡት ሴቶች ተከትለው መቃብሩን ስጋንም እንዴት እንዳኖሩት አዩ ይላል። ያው እነዚህ ጋር ብዙ ሴቶች እንደሆነ ይነግረናል። አሁን እዚህ ጋር ያለው ነገር ሌላኛው ነገር ምንድነው? አንድ ቦታ ላይ አሁን ያሳየኋችሁ ዮሐንስ ማርያም ነች የመጣችው አለን። ማቴዎስ መጥቶ ከማርያም ጋር ሌላ ሴት ሌላ ሁለተኛ ማርያም አለች አለን። ማርቆስ ደግሞ ሌላ ሶስተኛ እንዳለች ይገልጽልና ሉቃስ ደግሞ ብዙዎች እንደሆኑ ይነግረናል። ሌላኛው ነገር እዚህ ቦታ ላይ ከማን እንጀምራለን? አሁን ከማቴዎስ ወንጌል እንጀምርና የመጨረሻን እንመልከተው። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ላይ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ ይላል። ስንት መልአክ ነው ያለው እዚህ ጋር? ሶል ስንት መልአክ ነው እዚህ ጋር? ግዴታ መላእክቶች ስላላለ ነው። መላእክቶች ደግሞ አይባሉም። ስንት መልአክ ነው ያለው? ያገኘችው መላእክት ነው የሚባለው። አንዴ መላእክት ነው እንጂ የሚባለው መላእክቶች አይባሉም። መልአኩ እኮ እዚህ ጋር እኛ እንደኛ አስተምህሮ የምንጠራው አልኩ ስላሴዎች ለራሱ አይባሉም። በእኛ ስላሴ ነው የምንለው እንጂ ስላሴዎች አይባሉም። ለምን አይባሉም? እና መላእክቶችም አንልም መላእክት እኔ እሱን ያነከ ዝርዝሩን አላውቅም እንደሆኑ ይናገራል። ሌላ ምን መሰለህ ሁለት እንደሆኑ በሌላ ቦታ ላይ ያናግራል። ሁለት እንደሆኑ እስኪ ሁለት እንደሆኑ ይናገራል። ምን ብሎ ነው የሚጠራቸው? መላእክቶች ብሎ ነው ወይስ ምን ብሎ? እስኪ ያሳየኝ። ላሳየሽ። አይደለም ቁጥራቸውን በግልጽ ያስቀምጣል ሌላ ቦታ ላይ እኮ ሁለተኛው መልአክ ካለ ሁለተኛው መልአክ ካለ ይሄ ሁለተኛ መልአክ አለ ማለት ነው። መልአክም ብቻ ካለ ግን ላሳየህ አላውቅም፣ ግን ሁለት ብሎ በቁጥር አስቀምጧቸዋል። ላሳየህ አንድ ጊዜ በሌላኛው ቦታ እዚህኛው ላይ ግን ቁጥር አላስቀመጠም። መላእክት ግን ብለዋል። ያውና እዚህ ቦታ ሁለት ብሎ ያስቀምጣቸዋል። እዚያም ላይ ልክ እንዲሁ ሁለት ቢሆን ኖሮ ልክ እንደዚያ ሁለት ብሎ ያስቀምጥልሃል። አንዴ እንዴት እንደሆነ ላሳየህ። አሁን ተከታተለኝ እሺ። አያ ለምን መላእክቶች አላለውም ታዲያ? በፈጣሪ ስም ተረጋጋ። ቆይ ላሳየህ። ይሄው ሶላዳ እሺ። አይ ኔትወርክ እኮ ያዘገብህ ነው። እየሮጠችም ወደ ስምዖን ጴጥሮስና ይወደው ወደ ነበረው ያው እነዚህ ጋር ቆይ ሁለት ምን ይላል መሰለ? የቱ ጋር ነው? እሺ ሁለት አንዴ ሁለት መላእክትም ይላል ይታያል። ያው ሁለት መልአክ ብሎ አስቀምጠናል። እኮ በቁጥር ገልጿቸዋል። እዚህ ላይ በቁጥር ተገልጸዋል። ስለዚህ ስንት መልአክ ነበር በዚያ ሁለት ነው የሚለው እዚህ ጋር ሁለት መልአክ ናቸው የመጡት። ስለዚህ አይደለ ሁለት መልአክ ነው የተባለው ናቸው የመጡት። አሁን ጨረስክ። አሁን ይሄኛውን በደንብ አስተውለህ አዳምጥ። እዚህ ጋር ደግሞ ምን አለ? በሰንበትም መጀመሪያ ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ የሚባለው ለነጠላ ነው ለብዙ ነው? ስለወረደ የሚለው ለነጠላ ነው ለብዙ ነው? እዚህ ጋር ስለወረደ የሚለው የጌታ መልአክ ስለወረደ የጌታ መልአክ ብዙ ናቸው። ወረደ በቃ ወረደ ማለት አንድም ብዙም ሊሆን ይችላል። ስለወረደ ማለት ነበረበት ነው። ለብዙ ወረደ ይባላል። ለብዙ ወረደ ይባላል። ወረዱ ነው የሚባለው። ስለወረደ የሚለው ለነጠላ ነው የሚመስለው፣ ግን ደግሞ እርግጠኛ መሆን አንችልም ነው። እርግጠኛ ነህ እንጂ ያው ወረደ አለህ እኮ። ታላቅ ልጨምርልህ ሌላም እነሱ እንደሆነ የሚያስረዳ አንድ ነጠላ እንደሆነ ታላቅ የምድር መናወጥ ሆነ። ቀርቦም ይላል። ቀርበውም አይደለም። ቀርቦም የሚለው ለስንት ነው? እሺ ድንጋዩን አንከባሎ ይላል። አንከባሎ የሚለው ለስንት ነው? በላዩ ተቀመጠ ይላል። ተቀመጠ የሚለው ለስንት ነው? ወረደ ይባላል። ገብቷል? እሺ ሌላኛው ነገር ምን መሰለህ እዚህ ላይ በደንብ ተከታተል። በሰንበትም መጀመሪያው ቀን ሲነጋ ከአንዴ ላሳየህ ማቴዎስ ላይ ምን እንደሚል።
በሰንበት ይቅርታ ማቴዎስ ነው የከፈትኩት ማርቆስ በሰንበት ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። ፀሐይ ከወጣ በኋላ ነው አይደል የመጡት? ሶል ከኔ ጋር ነህ? እሺ ሶል ወሬ ይዘህ ከሆነ ከሌሎች ሰዎች ጋር እንቀጥላለን። እዚህ ቦታ ላይ ፀሐይ ከወጣ በኋላ ወደ መቃብሩ መጡ ይለናል። ሌላ ቦታ ላይ ደግሞ በጨለማ መጡ ይለናል። ልክ እንዲሁ ቀሪ ቱርክን አስተካክሎሽ። እሺ ዘኒ ሰላም፣ እንዴት ነሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጊዜ ከይቅርታ ጋር የሆነ ስልክ ልደውል። ሰላም አለይኩም አምራን፣ እንዴት ነህ? ሰላም ነው አለ። አስገብቻለሁ። ሪስቱ ልላክልህ ወይስ? አይሽክላል። እሺ መርሐባ። እሺ ይሰማችኋል? ሄሎ መች አስገባኝ። በቃ ላይ ቀጥል። ጥያቄ ያለው አለ? ሰላም ነው? ሄሎ ሰላም ነው? ይሰማል? አዎ ይሰማል። ይሰማል? ውዙ ይሰማልኝ? አዎ ይሰማል። ሄሎ ይሰማል። ጥያቄውን ልጠይቅህ? ጥያቄ አለኝ። ጠይቅ። ጥያቄ ምንድን ነው? እሺ ብራዘር፣ እኔ እምነት የለኝም አትልም? ኤተስት ነኝና የሆነ ሃይማኖት መከተል ፈልጌ ነው። የትኛውን ትመርጥልኛለህ? ወይ እስልምናን ነው የምትመርጥልኝ ወይ ደግሞ የፍቅር ሲዝምን ልከተለው? እሺ እስልምናን ተከተል። የተፈጠርከው እስልምና እንድትከተል ነው። እሺ እስልምናን ለመከተል እስልምና እውነተኛ ሃይማኖት ነው ብለህ ታምናለህ? አዎ በደንብ እንጂ። ብዙ አውራኛ ብራዘር። አዎ በደንብ ነው የማምነው። እስልምናን ተከተል። እሺ ከመጽሐፍ ቅዱስ ጋር ከክርስቲያኖች መጽሐፍ ጋር የሚያመሳስለው ነገር አለ ብለህ ታምናለህ? ክርስትና የሚባል ሃይማኖት የለም፣ መጽሐፍ ቅዱስም የሚባልም መጽሐፍም የለም እዚህ ዓለም ላይ ከይቅርታ ጋር። ለዚህ ማስረጃ የሚሆነው ራሱ መጽሐፍ ቅዱስ ብለው የሚጠሩት አንዴ ሙሉ መጽሐፍ ቅዱስ ላይ ክርስትና የሚለው ቃልም የለም፣ ወይንም ክርስትና ሃይማኖትን ተከተሉ የሚል የለም። ሁለተኛ ሙሉ መጽሐፍ ቅዱስ ብለው የሚጠሩት ከኦሪት ዘፍጥረት እስከ ራዕይ ድረስ ይሄ መጽሐፍ ቅዱስ ነው የሚል የትኛው ቦታ ላይ ጥቅስ የለም። አይ ችግር የለውም። አንተ እንደዛ ማመን ትችላለህ። ለነገሩ ግን ከፍቅር ሲዝም በእድሜ ይቀድማል አይደለ እስልምና? አንተ ምንድነው ፍቅር ሲዝም የሚመስለው? ያንተን እምነት ነው። ክርስትናን አንተ ልትደብቅ የፈለገው እነሱ በውስጡ አሁን ክርስትና ምን አለ መሰለህ፣ ክርስትናና ፍቅር ሲዝም የሚያመሳስለው እኔ የሰው እምነት ማጣጣል ፈልጌ አይደለም፣ ግን አንተ ራስህ ስላመጣህ ነው። ምንም ማድረግ አልችልም። ክርስትናን አምላክም ሆነ ነብያቶችም የማያውቁትም አልደነገጉትም። ነገር ግን ፍቅር ሲዝምን ልክ እንዲሁ አምላክም የማያውቀውም ነብያትም አልደነገገውም። ገብቶሃል አይደለ? ወደ ቁርአን ወደ እስልምና ስትመጣ ግን በቁርአን ላይ አምላክ ራሱ ነብያቶችም ራሳቸው ደንግገውታል፣ አስተምረውታል። ይህን እያንዳንዱ በማስረጃ ላሳይ ይችላል። ምን ትላለህ? ትስማማለህ? ላሳየህ? አሎ እሺ፣ ለመሰለኝ ቀጣይ ጥያቄ ያለው ሲቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የሆነ ሻሃዳ መያዝ የሚፈልግ ልጅ ነበረ እና
ምን አለ መሰለህ መስቀል ተነቅሷል እጁ ላይ ማለት ነው። እና ለጊዜው ያንን ማስጠፋት አልቻለም እና መስቀሉ እንዳለ ሻሃዳ ቢስ ችግር አለው ወይስ እንዴት ነው? እሺ መልካም ሜት አድርገው ለመለሰልሽ። እሺ አንደኛ ሰዎች ከመስለማቸው በፊት የሰሩትን ኃጢአት እንደ ኃጢአት አይቆጠርባቸውም ከአላህ ዘንድ። ሜት አድርገው አንዴ ሰዎች ከመስለማቸው በፊት የሰሩት ኃጢአት እንደ ኃጢአት አይቆጠርም። ንቅሳት ኃጢአት ነው በእርግጥ ነገር ግን ከመስለማቸው በፊት የሰሩትን አይጠይቁበትም። አላህ ሱብሓነሁ ወተዓላ ይቅር እንደሚላቸው ቃል ገብቷል። በሱረቱል አንፋል ላይ ሲናገር ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢየዑዱ ፈቀድ መደት ሱነቱል አወሊን ብሏል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን እንደምምርላቸው ይቅር በለላቸው ይቅር እንደምላቸው ንገራቸው ብሎ ተናግሯል። ስለዚህ ሰውየው መስለም ይችላል ወይ? ያ ንቅሳት እያለ አዎ ይችላል። ከቻለ ከዚያ በኋላ ያስጠፋው የሚችል ከሆነ ያስጠፋው፣ የማይችል ከሆነ ግን ወይንም በአስጠፋለሁ ቢል በህይወቱ ላይ ሌላ ችግር የሚፈጥርበት አደጋ የሚፈጥርበት ከሆነ ባለበትም ቢሆን ችግር የለውም። ከህይወቱ በላይ ምንም ነገር የለምና ንቅሳት በእስልምና ሐራም ነው። ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ለዐነ አላህ አልዋሽማት ወልሙስተውሽማት ንቅሳት የሚነቅሱ ሰዎችን አላህም ረግሟቸዋል፣ የሚያስነቅሱ ሰዎችንም ልክ እንዲሁ ረግሟቸዋል። ስለዚህ አይቻልም፣ ሐራም ነው። ከሰለመ በኋላ ከቻለ ያጥፋው፣ ካልቻለ በህይወቱ ላይ አደጋ የሚፈጥርበት ከሆነ በዚያ ሁኔታ ላይ ባለ ቢሰልም ችግር የለውም። አይ ሰላም አለይኩም እናለው በኋላ መጣዋለሁ። ከዛ ሻሃዳ ይዛል ማለት ነው። ኦንላይን ስለሌላ ነው። አይ መርሐባ ሰላም አለይኩም። እኔ ጥያቄ አለ። ወአለይኩም ሰላም ወራህመቱላህ። እሺ ጥያቄሽ እንትም ይሄ የሚቀጠል ፀጉር ማለት ነው ማለት ማከፋፈል ይቻላል? ያኒ መሸጥ لا ዊግ መሸጥ አይቻልም። ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ለዐነ አላህ አልዋሲላት ወልሙስተውሲላት ፀጉርን የምትቀጥልና የምታስቀጥልን ሴት አላህ ረግሟቸዋል ብለው ተናግረዋል። ዊግ መቀጠል አይቻልም በፀጉር ላይ። አይ እኔ ላረግ ሳይሆን መሸጥ ያኒ ማከፋፈል እኮ ነብያችን ሰለላሁ ዐለይሂ ወሰለም ኢነላህ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ ብለዋል። በሌላ ቦታ ላይ አላህ አንድን ነገር እርም ካደረገ የዚያንም ዋጋ መብላትን እርም አድርጓል ብለው ተናግረዋል። ነብያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሳሉ አስካሪ መጠጥን አትጠጡ ተጠንቀቁ የሚለው አንቀጽ በወረደ ጊዜ እንዳለ የመዲና ሰዎች ያንን አስካሪ መጠጥ ደፉት፣ ሊጠጡት ያቀረቡት የነበረውን የሰሩት። ከዚያ በኋላ እነዚህ ሰዎች ይህን የቁርአን አንቀጽ የሰሙ ሰዎች ከከተማይቱ ወጣሉ ወደ ገጠር። እየወጡ ባሉበት ሰዓት ነጋዴዎች አማኝ ናቸው፣ ሙስሊም ናቸው፣ ነጋዴዎች አስካሪ መጠጥ ለመሸጥ ይዘው በመጡ ጊዜ ወዴት እየሄዳችሁ ነው ሲሏቸው እነዚህ የከተማዎቹ ሰዎች ይህንን አስካሪ መጠጥ ለመሸጥ ወደ ከተማ ብለው ነገሯቸው። እንዲህ አልሰማችሁም እንደ የቁርአን አንቀጽ ወረደ እኮ አስካሪ መጠጥን አትጠጡ የሚል ብለው ነገሯቸው። ከዚያ እነዚህ የገጠሮቹ ሰዎች እኛ አንጠጣውም እኮ ለመሸጥ ነው፣ ገንዘቡን ለመጠቀም ነው። ስለዚህ አትጠጡ ከሆነ የተባለው ሽጠን ብንጠቀመው ችግር አይኖረውም ብለው ወሰዱ እነዚህ ሰዎች ይህንን አረዳድ። ከዚያ በኋላ እነዚህ ሰሃቦች እስኪ የአላህ መልእክተኛን እንጠይቃቸው ብለው ሄዱ። አንቱ የአላህ መልእክተኛ ሆይ የሆኑ ሰዎችን ከገጠር ሲመጡ አየናቸው፣ ወዴት ነው የምትሄዱት ስንላቸው አስካሪ መጠጥን ለመሸጥ ነው አሉ። ስለዚህ ሐራም ተደርጓል ስንላቸው አይ መጠጣቱ ነው እንጂ እርም የተደረገው ብንሸጠው ችግር አይኖረውም ብለው ተናግረዋል። እርስዎ ምን ይላሉ ሲባሉ ይህን ሐዲስ ተናገሩ። ኢነላህ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ አሉ። ለእነዚያ ሰዎች ሂዱና እንዲበሏቸው አላህ አንድን ነገር መጠቀም እርም ካደረገ ያንንም ነገር ሽጦ ገንዘቡን መብላትን እርም አድርጓል በሏቸው። ስለዚህ አይቻልም በሏቸው ተባለ። ስለዚህ ዊግ እኔ ለራሴ ባልጠቀምም ለመሸጥ እንጂ ችግር የለውም ብሎ የሚያስብ ሰው ካለ ይሄ ስህተት ነው። ይሄ አይፈቀድም፣ አይቻልም። አላህ ሱብሓነሁ ወተዓላ ከልክሏል፣ ነብያችን ሰለላሁ ዐለይሂ ወሰለም ከልክሏል። ሌላ ጥያቄ አለሽ? እሺ ሴት ልጅ መቃብር ሄዳ መዘየር ትችላለች? እሺ ፕሮፋይልሽ አንቺ ነሽ ያደረግሽው? ለምን አደረግሽ? ጥያቄ ለመጠየቅ ብለሽ ነው ፕሮፋይልን ያደረግሽው ወይንስ ክርስቲያን ነሽ? አረ ሙስሊም ነኝ። ታዲያ ለምን እሱን ፕሮፋይል ያደረግሽ? እኛ ዒሳን እና መርየምን እንወዳቸዋለን፣ ግን ምስላቸው
በስዕል ተቀምጦ ከነብያትም ሆነ ከነብያት ተማሪዎች አልተሰጠንም። ያንንም ማድረግ አይፈቀድም። ይህንን የኢሳ ወይንም የኢየሱስንና የማርያምን ምስል ብለው የሚጠቀሙ ሰዎችን የሚያደርጉትን እናንተ ማድረግ አይገባቸውም። ይልቁንስ የእነርሱን ትምህርት መከተል የሚወዳቸው ሰው ካለ የሚያመልኩትን ያንን አንዱን አምላክ የአብርሃም የኢስሐቅ የያዕቁብን አምላክ አንዱን አምላክ አላህን ማምለክ። ሁለተኛ አንድ አይነት ፕሮፋይል አትጠቀሙ። እሺ፣ ያ ነው። እሺ፣ እንደ አጠቃላይ ሌላኛው ቀብር ዚያራ የሚለውን በተመለከተ በዑለሞች መካከል ኺላፍ ቢኖረውም ለሴቶች ነገር ግን እንዳው የተሻለው አለመሄዱን። ምክንያቱም ሴት ልጅ ባፈጣጠሯ እጅግ በጣም አዛኝ ተደርጋ ተፈጥራለች። የዛኔ ወደ ቀብር ሂዳ ያን የሞተባትን አባቷን ስታስታውስ ጊዜ ትጎዳለች፣ ትሰበራለች። ስለዚህ ያ ነገር እንዳይሆን ተብሎ በቤቷ ዱዓ ማድረግ፣ ኢስቲግፋ ማድረግ፣ ሰደቃ ማድረግ ትችላለች። ማንኛውም ወንድ ለሞተ ሰው የሚሰራን ሁሉ መስራት ይፈቀድላታል። ነገር ግን ወደ ቀብር ብትሄድ እጅግ በጣም አዛኝ ነች፣ ተሰባሪ ነች። ያን ያለፈ ሀዘኗንና ስብራቷን አስታውሳ እንደገና ሀዘን ውስጥ እንድትገባ ኢስላም አይፈልግም እና ቤቷ ሆና ዱዓ፣ ኢስቲግፋር፣ ሰደቃ ታድርግላት። አይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘዋራቲል ቁቡር፣ ቀብር የሚዘይሩ ሴቶችን ነብዩ ሰለላሁ ዐለይሂ ወሰለም ረግመዋቸዋል። ወለዕኑ ሁና ማዕናሁ አነሂ፣ የተከለከለ ነው ለማለት ነው። እሺ ቀጥል። ሲያቀና ሲቀጥል በቃ እሺ፣ አመሰግናለሁ። እሺ፣ አላህ ይስጥልኝ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ፣ ጥያቄው ሰው ጠይቂልኝ ብሎኝ ነው። ፊት ነበር የቆየ ነው። በልጅነቷ እንደዛው አግብተው በረመዳን ጊዜ ተደብቀው ይበሉ ነበር እና በጣም የቆየ ነው። አሁን ላይ ምን ማድረግ አለባቸው? ለአቅመ ሔዋን ሳይደርሱ ይበሉትን ነው ወይስ ካደጉ ለአቅመ ሔዋን ከደረሱ በኋላ ይበሉት ነው? ከደረሱ በኋላ ቀዳ መውጣት አለባቸው። ቀዳ ያውጣ። አሁን ላይ እያቆራረጡ ቢሆንም ወይም በተከታታይ ቢሆንም ለአቅመ ሔዋን ከደረሱ በኋላ ይበሉትን እነዚህ ልጆች ቀዳ ማውጣት አለባቸው። እሺ፣ ጀዛከላ እያኩም ማሜ ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አለሁ አልሐምዱሊላህ። እንዴት ነህ? አለን አልሐምዱሊላህ አለን። ላይ ጥሪ ብናቀርብልህም እምቢ ብለሃል። እንግዲህ መምጣት ያው በአካል መተን እንጥራህ ብለን ነው። እንግዲህ ያው የኛ ፐርሰናል ጥያቄ ነው። እሺ፣ ፐርሰናል ጥያቄዎች ናቸው። ድንገት እርሶ ፈቃደኛ ከሆኑ እንደውም ያስገቡኛል ብዬ አላሰብኩም። ፋኪያ ሞዴሬተርክ ጀዛከላህ። ቢቻል ከፈጠር በኋላ እንገናኝ ወይስ እንዴት ነው? ጥያቄን ጠይቅ፣ አስተናግራለሁ። ሃይማኖታዊ ጥያቄ አለ ጠይቅ። አይ ሃይማኖታዊ ጥያቄ የለኝም። እኔ ፐርሰናል ስላንተ ነው ጥያቄ። አይ ትጠይቃለሽ፣ አናግረኝ እመልስልሃለሁ። ጥያቄን ትጠይቀኛለህ ወይም ጠይቅ። እሺ ልጠይቅ? ጠይቅ፣ ችግር የለም። ከይር ኢንሻአላህ። ሶስት ናቸው ጥያቄዎቼ። አንደኛው ጥያቄ ያው አመጣጡ መሰረቱ እስልምናን በመስደብ ረሱልን በመስደብ ሰለላሁ ዐለይሂ ወሰለም የሱም በላ ለኔም ተርፎ ነበር ያለ ባለፈው ረመዳን ላይ ያው ብዙ ሙስሊሞች ያውቁታል። እና አላህን በመስደብ በቃ አቴንሽን ፈላጊ ለእስልምና ያለው ጥላቻ እጅግ በጣም ክፉ ከሆነ ጋር እንዳንተ አይነት እንደዚህ ተፍሲርን በትክክል የሚያውቅ ቃል አላህ ቃል ረሱል የሚያስተምር ሰው ሂዶ መቀመጡ ትክክል ነው ወይ ነው የመጀመሪያው ጥያቄ። ሁለተኛ ደግሞ ሂደህ ከሱ ጋር መወያየት ለእስልምና የሚያመጣው ጥቅም አለው ወይ? ከእስልምና አንግል ደግሞ የሚጠቅመው ጥቅም አለው ወይ? ሶስተኛ ደረጃ ደግሞ አንተ ሂደህ እዛ በመወያየትህ የመጨረሻው ጥያቄ ነው እንግዲህ ተሰምቶ የማይታወቁ ስድቦች እንደውም በፊት ረሱል ላይ ነበር፣ አሁን ወደ አላህም ሄደው እጅግር ያለው ሯጭ ጅኒ ምናምን በሚሉ ሰዓት እንደ አንድ ሙስሊም ያው
እስኪ አንተ ምን ይሰማሃል? እናም ደግሞ እኛ እንደ ሙስሊም ደግሞ በጣም አንተ ላይ ቀልቤ በጣም ነው የተሰበረው በጣም እና እስኪ ድንገት ለቀልቤ ረፍት የሚሆን ወይ ደግሞ ቀልቤ ሊጠግን የሚችል ለአንድ ሙስሊም ወንድምህ እስኪ አንተ መልስ ሰማለሁ። እሺ መልካም። አንደኛ እንደው ብዙ ሰዎች አውራው ተወያዩ ይሄ ልጅ ከሚል አንፃር ነበር ይዛኔ የሄድኩት። የመረጥነው ርዕስም የለም፣ ቀንም እኔ ጋር አልመረጠም፣ ሰዓትም እኔ ጋር አልመረጠም። ግን ፕሮፋይል ተሰርቶ ተዟዟረ። ከዚያ በኋላ እሱ ደስ ባለው አርዕስት፣ እሱ ደስ ባለው ቀን፣ እሱ ደስ ባለው ሰዓት በዚያ ሰዓት ተገኘንለት። በዚሁ አጋጣሚ ከሰዓቱ ዘግይቶ የመጣው ምናምን እያሉ ያወራሉ ሰዎች። ላ በሰዓቱ ዘግይተን አይደለም የመጣነው፣ በሰዓቱ እንደመጣህ ነበረ የዛኔ ራሳቸው። ብዙ ጊዜ ክርስቲያኖች ከዚህ ልጅ ጋር አውራ ተወያይ ምናምን ስለሚሉ እንደው የተለየ በእስልምና ላይ የሚያነሳው ነገር አወዛግቧቸው ኑሮ ስለነበር በእስልምና ላይ የሚያነሳቸው ጥያቄዎች መልስ ያገኙ ዘንድ ብለን በዚያ ቦታ ላይ ሄድንላቸው። በእርግጥ ልጁን እኔ እንደ አንድ ልጆች መጥተው እዚህ እንደሚጠይቁ ልጆች ከዛ የተሻለ አድርጌ አላየውም፣ እውነት ለመናገር ማለት ነው። ከተቻለ እንዳውም ስነስርዓት ያላቸው አባቶቻቸው መጥተው ቢወያዩ እንደ መምህር ዘበነ ምናምን ብለው የሚያከብሯቸው ወይንም ሌላም ዲያቆን ሄኖክ ምናምን የሚባሉ ስርዓት ያላቸው እምነታቸውን በደንብ የሚያውቁ ሰዎች አሉ። እነዛ ጋር አሁንም ቢሆን ራሱ በጣም ደስ ይለኛል። ህዝበ ክርስቲያኑን ወደ እስላም መጥራት ስላለብን የነብያትን መንገድ ማስተማር ስላለብን አሁንም ቢሆን ያ እነዚህ መምህሮች ቢመጡ እዚህ ላይ ሶሻል ሚዲያ ካላቸው እንዳው ቢያወሩኝ በጣም ደስ ይለኛል። በስነ ስርዓት አወራቸዋለሁ። እነዚያ ጋር ብናወራ ደስ ይለኛል። ግን የዛኔ ስለሆነው ነገር እንቀጥላለን። ከዛ ሄድን። ርዕስት ራሱ የመረጠና አዘጋጀዋልና በዚያ ላይ ገባንለት። ከዚያ በኋላ ያወራነውን አወራን። በዚያ ቦታ ላይ አምላክ ማን ነው የሚለው ነበር አርዕስቱ። እውነተኛውን አምላክ ደግሞ ለሰዎች ማሳወቅ አለብን በሚለው እርሱም የመሰለውን እውነተኛ አምላክ ነው ብሎ እንደ ክርስቲያንነቱ ያንን ሊሰብክ መጣ። በዚያ ልዋይ እኔም ደግሞ አምላክ ማን ነው የሚለውን አላህ ነው የሚለውን እንደ እምነቴ ያንን ልናወራ መጣ። ከዚያ በኋላ የመጀመሪያ 5 ደቂቃ ነበር። እርሱ ያንን ያዘና አምላክህ ማን ነው የሚለውን ማን ነው በነብያት የተሰበከ አምላክ ነው አርዕስቱ። ማን ነው አምላክህ ከሚለው ጀምርና አምላክህን ነብያቶች ቀድመው የነበሩ ነብያቶች እንደሰበኩት አስረዳ ተባለ። አምላኬ ያህዌ ነው አለ። ሰምታችሁት ከሆነ ክርስቲያኖች ያህዌ ነው አምላኬ አለ። በጣም ጥሩ። እንግዲህ አሁንስ ያህዌ አምላኩ መሆኑ ስበክ ተባለ። አላህ ሰይጣን ነው በማለት ጀመረ። ልጁ ተው፣ ስነ ስርዓት ያዝ። እንደሱ የሚል ቁርአንም ሐዲስም ላይ የለም። እንደው ከቁርአኑ ላይ ከሐዲሱ ላይ ያገኘሁት ፍቺ ነው እንኳ ካልክ እንደሱ ብሎ ፈታ አንድ ሊቅ ልታመጣ ትችላለህ? አትችልም አልኩት። ያመጣም አልቻለም። ግን ልጁ ተሳዳቢ ነው የምንላቸው ለዚህ ነው። ስድብ ብሎ ማለት በቁርአን ላይ ወይንም በሐዲስ ላይ የሌለ በአምላክ ላይ የሚቀጠፍ ቅጥፈት ማለት ነው። እሺ እኔም ለምሳሌ መጽሐፍ ቅዱስ ላይ መጥቼ መጽሐፉ ላይ ብሉይ ኪዳንም አዲስ ኪዳንም ላይ የሌለ ነገር ከራሴ አምጥቼ ብናገር ያ ስድብ ይባላል። ሰይጣን ነው ብሎ ይፈታልህ አንድ ሊቅ ልታመጣ ትችላለህ? እሺ ከሊቃውንቶች በቁርአን በሐዲስ ላይ የለም። እሺ ከዚያ ልታመጣ ትችላለህ? ሊያመጣ አልቻለም። ከዚያ ጀመረ። አርዕስቱ በአንድ አምላክ ሆኖ ሳለ ልክ እንዲሁ ሚጢጥየዋ አይሻ ማለትም ጀመረ። ተው እንደሱም አትበል ብዬ አስቆምኩት። ታስታውስ ከሆነ እንደሱ የሚል ልታመጣ ትችላለህ? አትችልም አሁንም አልኩት። በፍጹም አልቻለም። ይሄንንም ከዚህ በፊትም ስናገር የነበረው ልጁ በራሱ እየተፈላሰፈ በቁርአንና በሐዲስ ላይ የራሱን ግምት ነው ሲናገር የነበረላቸው። ያንንም አሳያቸው የዛኔ። ከዚያ መካከል ይሄ ሁለቱ እኪስ ሰይጣን ነው ብሎ ይፈታልህ አንድ ሊቅ አምጣ፣ ሊያመጣ አልቻለም። አይሻ ሚጢጥዬ የነች የሚል አምጣልን፣ በፍጹም ይሄንንም ሊያመጣ አልቻለም። እንቀጥላለን። ከዚያ በኋላ እንዳጠቃላይ አርዕስቱ ማን ነው አምላክ የሚለው ነበር። ያህዌ ነው አምላኬ ብሎ ልጅ ተናግሮ ነበር። ያህዌ ነው አምላኬ ካልክ ያ የነብያቶችን አምላክ ከሆነ አንተ የምታምነው በአዲስ ኪዳን በመጽሐፍህ ላይ ኢየሱስ ክርስቶስና ሐዋርያቶች ያህዌ አምላክ ነው ብለው የሰበኩበትን አንድ ጥቅስ አምጣና አምላክህ ያህዌ መሆኑን አረጋግጣልኩት። በሙሉ ውይይቱ ላይ ሄዳችሁ ማየት ትችላላችሁ ክርስቲያኖች። አንዲት ቦታ ላይ እንኳን ያህዌ አምላክ እንደሆነ ብሎ አዲስ ኪዳን ላይ የጠቀሰው ጥቅስ የለም፣ ያመጣው የለም። እዚህ ጋር ነው ያለቀው ጉዳዩ። ምክንያቱም አርዕስቱ ምን ነበር? የነብያት አምላክ ማን ነው የሚል ነበር። ያን አምላክ ተናገርክ አይደለ? በማስረጃ አስደግፈህ መናገር አለበት። የትኛውም
የቪዲዮ ደቂቃ ላይ ሄዳችሁ ቆርጣችሁ እንዳፖስቱት አራያ ይዛችሁ ያህዌ አምላክህ እንደሆነ ኢየሱስና ሐዋርያቶች አዲስ ኪዳን ላይ የሰበኩበትን ያን የነቢያት አምላክ ያህዌን የሰበኩበትን አንድ አምጣ ብየው ሊያመጣ አልቻለም። እኔ እስከተባለ እኔ አላህ ነው አምላክ ያልኩኝ፣ ለምሳሌ አምላክ አላህ ነው አልኩኝና ነቢያቶች ሁሉ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ ኢየሱስ ሳይቀር አላህን የሰበከበትን ሁሉ እንዳለ በዚያ በቪዲዮ ላይ ተናገርኩኝ። ከዚያ በዚያ ላይ ሐሳብ ሰጠ። ምን አለ? አላህ የሚለውን እኮ የአምላክ ስም የሚያውቁት አረብ ሀገር ያሉ ሙስሊሞች ብቻ ናቸው፣ የአረብ ሙስሊሞች ናቸው አለ። ለዚህም መልስ ሰጠሁት። አይደለም፣ በገዛ መጽሐፍህ ላይ በመጽሐፍ ቅዱስ ላይ በአረብ ሀገር ያሉ ክርስቲያንና ይሁዲዎች አምላካቸውን አላህ ብለው ነው የሚጠሩት። ያውና ለናሙናነት ያክል ሁለት ላሳይህ ከብሉይ ኪዳንና ከአዲስ ኪዳን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ብዬ በቪዲዮ እዛው ከፍቼ ሳሳየው ሄዳችሁ ቪዲዮውን መመልከት ትችላላችሁ። ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ያው አልኩት። ልክ እንደ አዲስ ኪዳን ላይ መጣሁኝና የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አውጥቻ ሳየሁት። እሱንም የአረበኛውን የክርስቲያኖችን መጽሐፍ ቅዱስ እዛ ላይ ምን ይላል? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده ይላል። እግዚአብሔር ማን ነው? አምላክ አላህ በእርሱ በኩል በኢየሱስ በኩል የሰራለት ድንቅ ተአምር አላህ እያለ ይገልጸዋል። የት ላይ? የአረበኛ መጽሐፍ ቅዱስ ላይ ያው። ስለዚህ የአረብ ሙስሊሞች ብቻ ሳይሆኑ የአረብ ክርስቲያንና ይሁዲዎች የትኛውም ዓለም ላይ ያሉ አላህ ብለው ነው አምላካቸውን የሚጠሩት። ያውና ብያሳየሁት። በዚህ አለቀ። ይህ ሆኖ ሳለ አረስቱ ምን ነበር? ያ የነቢያት አምላክ ማን ነው? ማንነት ላይ ነበር። ከዚያ በኋላ አንዳንድ ነገራቶችን ማንሳት ጀመረ። አላህ ከመጀመሪያ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር እያለ እንደለመደው ቤቱ እንደሚናገረው እንደሚቀደደው ሲናገር ተው፣ ይሄ ضعيف ነው፣ ያወራኸው ስህተት ነው፣ ውሸት ነው፣ ነብዩ ሰለላሁ ዐለይሂ ወሰለም ላይ የተቀጠፈ ነው ብዬ ይሄንንም አውጥቼ ማስረጃ ሳየሁት ለባሻ ሌላም ነገራቶች ይሄ እንዳላወጣው ባወቀ ጊዜ መፈላሰፍ ጀመረ። ከዚያ በኋላ አምላክ እጅ አለው ወይ አለ። አሁን ይሄ ነገር ነው፣ በደንብ አዳምጠኝ። አላህ እጅ አለው ወይ? አላህ ሱብሓነሁ ወተዓላ በቁርአን ላይ የአርእስቱ ምን ነበር? ነብያቶች ስለ አምላክ የተናገሩትም የትኛው ነው የሚለውን ነው። ገብቷል አይደል? አሁን ስለዚህ እንደዚህ እስከሆነ ድረስ ነብያቶች ስለ አምላክ የተናገሩትን አምነን እንቀበላለን፣ ያልተናገሩትን ደግሞ ዝም እንላለን። ከራሳችን መናገር እንችላለን ወይ? አንችልም። ስለዚህ አምላክ አላህ ሱብሓነሁ ወተዓላ አደምን በእጆች የፈጠርኩት ይላል። ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ አንተ ኢብሊስ ሆይ ሰይጣን ሆይ በእጆቼ ለፈጠርኩት ለአዳም ከመስገድ ምን ከለከለህ ይላል። ስለዚህ አላህ ሱብሓነሁ ወተዓላ በእጆቼ ለፈጠርኩት ብሎ ተናገረ። ያ ነው ያለውን አለው እንላለን። ግን እጅ ስንል እዚህ ቦታ ላይ እንደው ሰዎች እንዳሉት እንዲህ አይነት ነው ወይ ብሎ ጠየቀ ወዳው ልጁ ማለት ነው። እንዲህ አይነት እጅ አለው ወይ አለ። ታስታውሱ ከሆነ የራሱን እጅ እያሳይ ያንተ አይነት እጅ የለውም፣ ይሄ ፍጡር እጅ ነውና፣ ፈጣሪ ግን አላህ ሱብሓነሁ ወተዓላ እጅ አለኝ ስላለ እጅ አለው እንላለን። ግን እጁ ምን አይነት ነው የሚለውን እርሱ ራሱ ነው የሚያውቀው። አምላክን ያየ አንድም እንኳን የለምና አምላክን ለመግለጽ እንዲህ አይነት ነው ብሎ ለመናገር ወይ እኛ ማየት አለብን እርሱን ማንነቱን። ገብቷል አይደል? ሁለተኛ ነብያቶች እጁ እንዲህ አይነት ነው ብለው የነገሩን መሆን አለበት። ወይ እርሱ በቁርአን ላይ እጅ እንዲህ አይነት ነው ብሎ የተናገረ መሆን አለበት። ካልሆነስ በእምነት ነው አምላክን ያመንነው ነብያቶች በነገሩን ልክ ነው። እንደ መጽሐፋቸውም አምላክ ለማንም አልተገለጠም፣ አልታየም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳ የለም ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? የማይሞተውም እርሱ ብቻ ነው፣ አንድም ሰው እንኳን አላየውም፣ ሊያየውም አይቻለው፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል፣ እስከ ዘላለም ለእርሱ ክብር ይሁን አሜን ይላል። አንድም ሰው አላየው ሊያየውም አይቻለውም ይላል አምላክ። በብሉይ ኪዳንም ላይ አምላክ ሲናገር ምን ይላል? ኢነሁ ላ የራኒ አሐድን ወየዒሽ ይላል። ማንም ከቶ እኔን አይቶ በህይወት አይኖርም ይላል። አላዩትም። እና ይሄን ይመስላል። ይህን ከተናገረ እንትን ካለ በኋላ እጅ ስንል ጊዜ ከፍጥረታት ጋር በማይመሳሰል ረቂቅ የሆነ የማይመረመር መለኮታዊ ማንነት አለው አላህ ሱብሓነሁ ወተዓላ የድ ወይንም እጅ የምንለው። ግን እጁ እንደኛ አይነት ነው ወይ ተብሎ ቢጠየቅ የዛኔ ነው ውዝግብ የሚፈጥረው። ምንድነው የኛ አይነት እጅ ቢሆን ይሄማ በፍጹም አንቀበለውም የፍጡር እጅ ከሆነ። ነገር ግን አላህ ምን አለ? የእናንተ አይነት አይደለም ብሎ ቃል በቃል ተናግሯል። ለይሰ ከሚስሊሂ ሸይኡን፣ እኔን የሚመስል አንዳች እንኳን የለም። ወሁወ ሰሚዑል በሲር፣ እኔ ሰሚና ተመልካች ነው እያለ ተናግሯል። ሁሉንም ስለ ራሱ የተናገራቸውን ባህሪያቶችን በዚህ ነው የምንረዳቸው። በዚሁ አንጻር የእርሱም አምላክ ብሎ የሚያምነው እጅ እንዳለው ሁሉ ሳሳየው ነበር። ለምን እዚያ ላይ ትኩረት ማድረግ እንዳልፈለጉ ክርስቲያኖች አላውቅም። መጽሐፍ ቅዱስ ላይ እጅ አለው ብለህ አላህ እጅ አለው ብለህ ስትናገር ወደ አውጥቼ እዛው ላይ አንተም እግዚአብሔር እጅ አለው
ጭራሽ በእጆቹ ያጨበጭባል እግዚአብሔር ብዬ ሳሳየው ነበረ ነው ላሳያችሁ። እግዚአብሔር እጆች እንዳሉት ይናገራል፣ በእጆቹ ደግሞ ያጨበጭባል ሁላ። ይሄንንም አሳይቼዋለሁ። ወታቻው ያ አምላኩን መግለጽ ስላልቻለ ያህዌ ነው ብሎ ያንን ማስረጃ ማሳየት ስላልቻለ ያንን በቃ መሸነፉንና መበላቱን ለመደበቅ ለመሸፈን ብለው ከዚያ በኋላ በዚያኛው ላይ መሳለቅን ፈለጉ። እንግዲያውንስ እሱን ላሳያችሁ። እግዚአብሔር እጆች እንዳሉት ቃል በቃል ይናገራል፣ በእጆቹ ጭራሽ እንደሚያጨበጭብ ይናገራል። ያው ሕዝቅኤል ምዕራፍ 21 ቁጥር 17 ላይ እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ እኔ እግዚአብሔር ተናግሬያለሁ ይላል። ታያል በእጄ አጨበጭባለሁ ይላል። አምላክ እጅ አለው በእጁ ያጨበጭባል ይላል መጽሐፍ ቅዱስ። ይህን ይመስላል እና እኛ ስለ አምላክ ስለ አላህ ባህሪ ስንናገር ራሱ በነገረን ልክ እንናገራለን። ያንን ነገር ደግሞ እርሱ የነገረንን ነገር ከፍጥረታት ጋር እንደማይመሳሰል በርካታ ቦታ ላይ ተናግሯል። በቁርአን ላይ ለይሰ ከሚስሊሂ ሸይኡን ይላል፣ እኔን የሚመስል ማንም የለም። ይሮጣል የሚለውን በተመለከተ ልክ ጥያቄ እየጠየቀ አላህ ይሮጣል ወይ አለ። ይሮጣል ሲባል ብዬ ላስረዳ ስለ አይቻልም አልፈልግም አለ። ምክንያቱም ያም ማስረዳቱ እንዳይሰማበት ፈልጎ ነው። ከዚያን እንቀርጾ ሄዶ ሁልጊዜ የዘላለም እንትን ማድረግ ያላደርገው ነው። አላህ ይሮጣል ወይ ያለ ይጠይቃቸው ፈልጎ ነው። ለካ ገብቷል። እንዳጠቃላይ ያንንም ከዚህ በፊት ተጠይቄ አስረድቻለሁ። እዚያውም ላይ ላስረዳህ ልመልስልህ እያልኩት አልፈልግም እያለ ነበር። አላህ ይሮጣል ሲባል ምን ለማለት ነው? አንደኛ ይሮጣል ሳይሆን ቃሉ የሚለው ምን እንደሚል እንመልከት። በመሮጥ ነው የሚለው ምን ለማለት እንደሆነ ሐዲሱ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እዛው ላይ አብራርተውታል። ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ሱብሓነሁ ወተዓላ እንዲህ ብሏል ብለው ተናገሩ። ሐዲስ አልቁድሲ ይባላል። ባሪያዬ ወደ እኔ በስንዝር አይቀርብም እኔ ወደ እርሱ በክንድ ያክል የቀረብኩት ቢሆን እንጂ ይላል አላህ። ባሪያዬ ወደ እኔ በመራመድ አይቀርበኝም እኔ ወደ እርሱ በመሮጥ የምቀርበው በሆን እንጂ አለ። አየህ አይደል? በመሮጥ የምቀርበው በሆን እንጂ። ስለምንድን ነው እያወራ ያለው? ፍጥረታቶች ወደ አምላካቸው በአምልኮ ነው የሚቀርቡት። መቼም በመሄድ ቢቀርበኝ ባሪያዬ ሲል አላህ እኛ በሩጫ የምንቀርበው አይደለንም። ወደ እርሱ የምንቀርበው በምንድን ነው? በአምልኮ በመስራት ነው። ወደ እኔ አምልኮ በመስራት ቢቀርቡኝ ባሪያዎቼ እኔ እጥፍ በሆነ መልኩ ወደ እነርሱ በእዝነቴ በምህረቴ እቀርባቸዋለሁ ማለት ነው። ይሄን ያልኩት እኔ ሳልሆን አንዴ የሊቃውንቶችን ንግግር ላሳያችሁ፣ ከራሴ እንዳይመስላችሁ። አንዴ ማስረጃ ያወጣሁ ላሳያችሁ። እሺ እንመልከት እዚህ ጋር ወደ አማርኛ ልቀይርላችሁ። አትርሚዚ እንግዲህ ከስድስቱ የሐዲስ ባለቤቶች መዛግብቶች ባለቤት መካከል አንደኛው ናቸው። ራሳቸው ሲናገሩ ምናሉ? አትርሚዚ አላህ ይዘንለትና እንዲህ ብሏል። በዚህ ሐዲስ ትርጓሜ በአልአማሽ ስልጣን ተተርኳል ይላል። በአንድ ክንድ ወደ እኔ የሚቀርብ ሁሉ እኔ ወደ እርሱ እቀርባለሁ። ማለትም በምን ነው የሚቀርበው? አላህ በይቅርታና በእዝነት። አየህ አይደል? በይቅርታና በእዝነት። አንዳንድ ሊቃውንት ይህን ሐዲስ የተረጎሙት በዚህ መንገድ ነው አለ። እንዲህ ብለዋል። ትርጉሙም ባሪያው እኔን በመታዘዝ ባዘዝኩት ነገር ወደ እኔ ቢቀርብ በይቅርታና በእዝነት ወደ እርሱ እቸኩላለሁኝ አለ። አይደል? ስለዚህ አላህ ሱብሓነሁ ወተዓላ ወደ እኛ ይሮጣል ወይንም ደግሞ ወደ እኛ በስንዝር ያክል ወይንም በመሮጥ ያክል ይቀርባል ሲባል ጊዜ በእዝነቱና በምህረቱ ወደኛ ይቀርባል ማለት እንደሆነ ያው ሊቃውንቶች ተናግረዋል። ይህን ይመስላል ባጭሩ ማለት። እሺ እሺም በደንብ ሰምተሃል አይደል? ለሶስቱም ጥያቄ ተመልሶልኛል። ያልተመለሰልህ ካለ አስተካክል። ጥያቄያቼ ልድገምልህ። አንደኛው አመጣጡ ልጁ አሁን ለምሳሌ አንተ መጀመሪያ ከአገባብ እንደተናገርከው የክርስትና ሊቃን ወይ ደግሞ እንደዚህ ትልልቆች ለራሳቸው እምነት ክብር ያላቸው፣ ያው ለራሱ እምነት ክብር ያለው ለሌላው እምነትም ክብር ይኖረዋል። ስታከብር የምታገኘው ክብርን ነው። ከዛን ግን አመጣጡ መሰረቱ ጥሩ ያልሆነ ሰው ረሱልንና አላህን በመሳደብ እስልምና ላይ እንደዛ እንትን መጥፎ ነገር እንትን በማለት በእስልምናና በክርስትና መካከል ላይ በጣም መጥፎ ነገር መፍጠር የሚፈልግ ሰው
ጀስት ሄዶ አብሮ መቀመጥ ውይይቱ ራሱ አስፈላጊ ነበር ወይ ነው ሜን ፖይንት። ከእሱን ላንሳለህ። ከመጀመሪያው በደንብ አልሰማኸኝም ነበር ማሜ። ሰምቻለሁ። አይ ብዙ መልሱ ሰምቻለሁ። ሰዎች ክርስቲያኖች አንተ ጋር መጥተው የሚወያዩትም ምናምን ሂድ ስለሚሉኝ በቃ ተነጋገራሉ እና ፕሮፋይሉ ተሰራ። ለዚህ ነው የሄድኩት ነው ያልከው። በአንተ አመለካከት ልክ ነው ግን አምነህበታል? ላስረዳ አዳምጥ። መጀመሪያ ጀምሬ እየነገርኩህ ነበር። እኔ እሱን የማየው እዚህ መጥተው ከሚጠይቁ ከልጆች የተለየ ቦታ የለኝም ነበር። እዚህ ሲመጣም ጊዜ ቲክቶክ አውቀዋለሁ ልጁን። እኔ ቲክቶክ እዚህ ቦታ ላይ አሁን ካሉት ሰዎች በፊት ቀድም የመጣ ይመስለኛል። እሱም ገና ቲክቶክ ሲጀምር አውቀዋለሁ። እንደ ማንኛውም ልጅ ቪዲዮ የሆነ ቀርጾ ይናገራል፣ ይሳደባል። ምንም ብዙ የሚያይለት ሰው የለም ነበር። ቀስ በቀስ ነው ልጁ እንትን ባለ ጊዜ ሲሰማ ጊዜ እንትን ያሉት። እንደ አጠቃላይ ብዙ ከ2 ዓመት ከ3 ዓመት በፊት ጀምሬ ጥያቄ አለው የምትሉ ከሆነ ልጁን አምጡትና ይጠይቅ። እዚህ እንዲጠይቅ ማንኛውንም ሰው አንከለክልም። ገስት ላይ ይምጣና ይጠይቅ፣ ጥያቄዎቹ ይመለስለት የምትሉ ከሆነ አስተናግደዋለሁ ብዬ ብዙ ዓመት ተናግሬያለሁ። ገብተዋል። ያውኑ ላይ ግን እንደው ብዙ ክርስቲያኖች እንደው ይሄ ልጅ አልመጣም አለ በገስት የሚናገረው ደግሞ እውነት መሰለን፣ እንደው ይሄ ነገር ተገናኝታችሁ ብታወሩ እያሉ ብዙ ሰዎች በገስት ላይ ሁልጊዜ መጥተው ይጠይቃሉ። የእነዚህን ክርስቲያኖች ጥያቄ በማክበር ነው። እንደው ይሄ ግደሉት፣ በገስት አይመጣም ይሄ ልጅ ብዙ ጊዜ ለምኛዋለሁ። አንተም በቤትህ ናና እኔም በቤቴ፣ አንዱ በሌላው ሃይማኖት ላይ ወሰን ሲያልፍ ሚውት ያደርጋል፣ ችግር የለውም አልኩት። ማንም በማንም ላይ ወሰን እንዳያልፍ፣ እኔም በአንተ ቤት ልምጣ፣ አንተም በእኔ ቤት ና። በእኔ ቤት ና ያልኩበት ምክንያት ቢያንስ ስድብህን ስትሳደብ ጊዜ የዛኔ እንድናስቆመህ ነው። በውስጥ ከሆነ ግን አታስቆመው። እንደፈለገ ቢሳደብ የራሱ ቤት ነው። እንደዛ ብዬ ብዙ ጊዜ አቅርቤለት ነበር። አይ ሚውት ልታደርገኝና ልታወርደኝ ነው ወይ የሚል ቃል አመጣ። አንተ ክፉ ቃል አትናገር እንጂ እኔ ሚውት አላደርግህም አላወርድህም፣ ጥያቄዎችን ሁሉ እስክጨረስ ድረስ ብዬ እኔ ደግሞ መልሼለታለሁ። ገብተዋል። ስለዚህ ጥያቄዎችን መጥቶ ያቀርባል። በስነ ስርዓት እንደማንኛውም ሰው እመልስለታለሁ። አይ አልፈልግም አለ። እሺ እኩል እንድንሆን እኔም በአንተ ቤት ልምጣና ስለ ክርስትና ማውራው ስህተት ነው ብለህ ካሰብክ በአንተ ቤት ገስት ላይ እመጣልሃለሁኝ አልኩት። አይ አልፈልግም አለ። እንዲህ እያለ መቆየትን ፈለገ ይሄ ልጅ። ገብተዋል። ከዚያ እንደገና በቃ እነዚህ ክርስቲያን ልጆች እንደው የያዘው ነገር እውነት መስሎ እንዳይታያቸው፣ የሚያነሳው በእስልምና ላይ እውነት መስሎ እንዳይታያቸው ከሚል አንጻር አገኘሁት። ያንንም አረጋግጠንላቸዋል። ገና ሲጀምር አላህ ሰይጣን ነው እያለ መሳደብ ጀመረ። እንዲህ ያለ አንድ ሊቅ አምጣ ስለው ጊዜ ሊያመጣ አልቻለም። የራስህ ፍልስፍና እንጂ በፍጹም እንዲህ ብሎ የሚተረጉምልህ ማንም የለም፣ አትዋሽ ከዚህ በኋላ ብዬ እዚያው እንትን አልኩት። ከዚያ በኋላም ሌላ ነገራቶች አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር አለ። እንደለመደው ሁሌ ይናገራል። ይሄ ውሸት ነው ስትነግራቸው የነበረው ያውና ضعيف ነው ሐዲሱ፣ አትዋሽ እሱን ብዬ እዛ ያስኩላቸው። ይህ እንዳላወጣው አወቀ። እዛ ሁሌ የሚያነሳው እንዲህ እያስገባ አላህ እንዲህ ነው ሙሐመድ እንዲህ ነው የሚለው እንዳላወጣው ሲያውቅ ጊዜ በቃ ልክ ሲበላ አላህ ጭንቅላት አለው አላህ እግር አለው ማለት ጀመረ። ገባቻል። ለማንኛውም ይሄ ነው። አሁንም ነገም ከነገም ወዲያ ይሄ ልጅ ከዚያም በኋላ መጨረሻው ውይይት ላይ ተናግሬዋለሁ፣ ሰምታችኋል። ከዚህ በኋላ ጥያቄዎች በሚኖሩህ ጊዜ ገስት ላይ መተህ ጠይቅ፣ አትፍር፣ አብሽር፣ እኔ አስተናግድሃለሁኝ ብዬ እንትን ብዬዋለሁኝ። ወደ ኢስላምም ና ብዬ ጠርቼዋለሁኝ። አይምሮ ላለው ክርስቲያን ሁሉ ብዬ እዛኔ ተናግሬያለሁኝ። ወደ ነቢያት መንገድ ነው፣ ወደ ኢስላም ነው። መጨረሻ ላይ የተሰጠው 2 ደቂቃ ላይ እኔ ፖለቲካ አልሰራሁበትም። በዚያ 2 ደቂቃ ይልቁንስ የነቢያትን አምላክ ነው የሰበኩበት። ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ ነው ያልኳቸው። ስለ ውይይቱ ስላለው ነገር እሱ እንዲህ ነው ብዬ እሱ እንዳደረገው ያን 2 ደቂቃ በግለሰብ ጉዳይ አልጠቀምበት። ይልቁንስ ያን ሁሉ ህዝብ ባገኘሁበት ፊት ያን የነቢያትን አምላክ የአብርሃም፣ የኢስሐቅ፣ የያዕቆብን አምላክ አምልኩ የሚለውን ቃል ሰበኩበት። ነቢያቶች ሁሉ የሰበኩት እና ይሄን ይመስላል። እንዳልከው ለ2 ይከፈላሉ ክርስቲያኖች። አንደኛ በስነ ምግባር የሚወያይ ክርስቲያን አለ። ሁለተኛ በመሳደብና በመዝለፍ አምላክንና ነቢያትን ሃይማኖትን በማንቋሸሽ የሚወያይ አለ። አላህ ሁለቱን ከፍሎ ነው ያያቸው በሱረቱል ሙጃደላ ላይ ገብቷል አይደል? ወላ ቱጃዲሉ አህለል ኪታብ ኢላ ቢለቲ ሂየ አሕሰን ኢላ አለዚነ ዘለሙ ሚንሁም ይላል። እነዚያን የመጽሐፉን ባለቤቶች
በጥሩ ስነ ምግባር ካልሆነ አትወያዩአቸው። እነዚያን ነፍሳቸውን የበደሉትን ሲቀሩ አለ እነሱን ተዋቸው አለ። ነፍሱን የበደለ ማለት በአምላክ ላይ፣ በነቢያት ላይ፣ በመለኮታዊ መጽሐፍቶች ላይ ክብር የሚያልፍ ማለት ነው። የሚሳደብ የሚዘልፍ እውነት ነው። እነዚህን መወያየት ክልክል ነው። ዓመቱን ሙሉ ብዙ ዓመት እኔ ስናገር ነበረ። ምክንያቱም ትርፉ አምላክን ማሰደብ ነው፣ ነቢያትን ማሰደብ ነው። በአምላክ መለኮታዊ መጽሐፍ ላይ ሰዎችን እንዲሳለቁ ማድረግ ነው። ይሄን ነው ያደረጉት። እኛ የማናምንባቸው ስዕላ ስዕል እየሳሉ ምን እያሉ ይሄ ነው አላህ እያሉ መሳለቅን ጀመሩ። ከእንዲህ አይነት ልጆች ጋር ውይይቱ ትርፎ ይሄ ነው። ገብታችኋል? ግን ያን የተሸወደውን ክርስቲያንን ህዝብ አንቅተንበታል። ብዙዎች ማንነቱን አይተዋል። ገብታችኋል አይደል? ያ ነው አምላኩን እንኳን ሳይሰብክ ወጣ ብላ ስትናገር አንዲት ልጅ አስተዋይ ክርስቲያን ልጅ ሰምቻለሁ። ያህዌ ነው አምላክ ያለ አምላክህን አሳይ በማስረጃ መጽሐፍ ቅዱስ ላይ ክርስቶስና ሐዋርያቶች ያህዌ አምላክ ነው ብለው እንደሰበኩ አሳይ ስለው ያንን ያሳየበት ቪዲዮ የለም። ይሄን ክርስቲያን ማንኛውም ክርስቲያን ካለ ሂዳችሁ ሙሉን አዳምጡ። ሊያመጣ አልቻለም። እኔ ግን አላህ ነው አልኩኝና በቁርአን ስሰብክ ጊዜ ቁርአንን አይደለም አለ በራሱ መጽሐፍ የአረቦች ክርስቲያኖች አምላክን አላህ ብለው እንደሚሰብኩ ከመጽሐፍ ቅዱስ ማስረጃውን ላውጥቻ አሳይቻቸዋለሁ። ይህን ይመስላል እና አንዳንዴ ኢጥራር ሁነን የምንገባበት ነገር ሆኖ ነውና ነው። ገብተህ ከሆነ ተረድተህ ከሆነ ማለት ነው። ለምሳሌ አምላክ አላህ አስካሪ በጠጥ ምንድነው በክት እንዳትበሉ ብሏል። የአሳማ ስጋ እንዳትበሉ ካለ በኋላ የተራበና የተቸገረ ሰው ከሆነ ግን ህይወቱን ለማትረፍ ያክል ከተገደደ ያንን ነገር ቢበላ እንደ ኃጢአት አይቆጠርበትም ማለት አይ አይደል? ነገር ግን እንደ አስሉ ሐራም ነበር ያ የአሳማ ስጋ። አሁንም ከእንዲህ አይነት ሰዎች ጋር መወያየት አይቻልም ነበር፣ ግን አስገዳጅ ሆኖ ተገኘ። ይሄ የተሸወደ ክርስቲያን ህዝብ እስከ መቼ ድረስ ተሸውዶ ይቆያል? ገብቷል? ይሄ ልጅ የሚናገረው ነገር ውሸት እንደሆነ ማወቅ አለባቸው በሚለው የሚያነሳቸውን ነገራቶች እዚያ ላይ ውሸት እንደሆነ አሳይተናል። ነብያቶች የተናገሯቸውን ይሄ ተናግረውታል ነብያቶች ብለን በማስረጃ አሳየን። ይሄ አምላክህ ላይ እጅ አለው እግር አለው እንትን አለው እያለ ባነሳ ቁጥርም ያው አንተ መጽሐፍህ ላይ ስለማታውቅ እንጂ መጽሐፍህን በመጽሐፍህ ላይ አምላክህ እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል ይላል። እግሮች አሉት፣ በእግሮቹ ይራመዳል ይላል። እግዚአብሔር ከንፈር አለው፣ በከንፈሩ ያፏጫል ይላል። ገብቷል? እግዚአብሔር አላህ በአርሹ ላይ ተቀምጧል አልተቀመጠም እያለ ሲናገር ነበር። ያው አንተም መጽሐፍን ስለማታውቅ ነው እንጂ እግዚአብሔር በአርሽ ላይ በዙፋን ላይ ተቀምጧል ብዬ ማስረጃ አውጥቼ ሳሳየው ነበር። እያንዳንዱ በአላህ ላይ ያነሳቸውን ሁሉ በመጽሐፉ ላይ በማሳየት ምን ያክል መጽሐፉን የማያውቅ ልጅ እንደሆነ አሳይተናቸዋል። ይህንንም አስተዋይ የሆነ ክርስቲያን ተረድተዋል። አምላኩን እንኳን ሳይሰብክ የወጣ ሰው አምላክ ያህዌ ነው አለ። ያህዌ አምላክህ እንደሆነ ክርስቶስና ሐዋርያቶች የሰበኩበትን አምጣ ተብሎ አውጣ እያልኩ እየለመንኩት ያለ ያሳይ አልቻለም። ሌላው ነገር እንዲያስተውሉ ዘንድ አምላክ ብለህ የምታምነው አካል አምላክ እንዳለው አምናለህ። ይዛል ክርስቶስ አምላክ አለው ወይ? አምላክ አለው። ያ ነው ወደ አምላኬ ወደ አምላካችሁ አድርጋለሁ ብሏል። ልክ እንዲሁ የኢየሱስ ክርስቶስ አምላክ ይባረክ ብሏል። ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አምጣ ያንንም ሊያመጣ አልቻለም። ይህን ይመስላል ማሜ። እና ይህንን ነገር የገባንበት ለአንድና ለመጨረሻ ጊዜ ነበር። እኔም የዛኔ ተናግሬ ነበር። ከዚህ በኋላ አንተ ጋር ውይይት ብሎ የሚወያይ ሰው ሊኖር አይችልም። ነገር ግን እንዳው ጥያቄዎች ካሉ እየመጣህ እንድትጠይቅ አስተናግድሃለሁ ብዬ መጨረሻ ዘግቼላቸው ነበር የሄድኩት። ከዚያ በኋላ ለልጆች ውይይት እያሉ ሄዱ። አላህ ምን እንደታው እንዳሰበ ይሄን ይመስላል። እሺ ማሜ ኡስታዝ እሱ አመሰግናለሁ። ያው እኔም ተናድጄም በራሴ አንግል አሁን አንተ በአሁን አስረድተኛል። ጥሩ ተረድቻለሁ። በራሴ አንግል አስቤ ድንበር አልፌም ተናግሬያለሁ። እንደው ለአላህ ብለህ አፉ እንድትለኝ ማለት ነው። ችግር የለውም አብሽር። እኔ እዚህ ምድር ላይ ማንኛውም ሰው በእኔ ጉዳይ ላይ ድንበር ያለፈ ሰው ካለ የሰማም ይስማ ያልሰማም ማይስማ ይቅር ብየዋለሁ። ከአላህ ፊት በእኔ ስም ማንም ሰው እንዲጠየቅ አልፈልግም። ማንም ሰው ከአላህ ፊት በእኔ ስም እንዲጠየቅ አልፈልግም። ተደብቆም ሆነ በግልጽም በገሃድም ያማኝና በክፉ ያነሳኝም ሰው ካለ አምላኬ አላህ ሆይ ይቅር በለውና በአማኝ ልክ መልካምን ምንዳ ስጠው፣ ወደ አንተም አቅርበው። ለሰዎች የተደበቀን ሐሰት የተደበቀውን እውነት ግለጥላቸው። እኔ ለሰዎች መልካምን የምመኘው እኔ በእኔ ምክንያት ከአላህ ፊት ሰው ቢጠየቅና ቢቀጣ ምን እጠቀማለሁ? እያየሁ ጀሃነም ውስጥ ገብተህ እኔን ስለተናገርክ የምትቀጣ እኔን ገነት ላይ ከፍ ያደርጋል። ስለዚህ ማንም ሰው ይሁን እኔ ቀርብያለሁ። ግን ያልገባው ማንኛውም ክርስቲያንም ይሁን የሌላ እምነት ተከታይም ይሁን በቃ ዓላማችን እውነት ላይ መድረስ ነው። የነብያትን መንገድ ማወቅ ይሁን ተው። ህይወት ነው፣ ህይወት ነው። በህይወት ላይ አትቀልዱ። ህይወታችሁን እድል አታድርጓት። ልክ አንድ እድል ተጠቅመህ ከባድ የሆነ ነገር ነው ልጆች። እናንተ ቀላል አድርጋችሁ ታይታላችሁ አይደለ? ከባድ ነው። በሌላ ነገር ላይ በተሳሳቱ ችግር የለውም።
በምድራዊ ህይወት ላይ። ይሄ ግን ቀላል የህይወት ጉዳይ ነው። እነ አብርሃም እነ ይስሐቅ እነ ያዕቆብ ዝም ብለው በከንቱ አይደለም እዚህ ቆይተው አስተምረው የሄዱት። ያን ሁሉ መስዋዕት የከፈሉበት በከንቱ አይደለም። አብርሃም እሳት ላይ ተወርሮበታል ለዚህ ለእውነት ሲባል። ዮናስ በአሳ ነባሪ ሆድ ውስጥ ተጥሎበታል። ዮሴፍ እስር ቤት ውስጥ ገብቶበታል። ኢየሱስ ወይንም ዒሳ አይሁዲዎች በእርሱን ለመግደል ለመስቀል እስከ ማሴር ደርሰውበታል። አምላክ አላህ ከእጃቸው ነጥቆ ባይወስደው ብሎ በቀደሙት ነቢያቶች ላይ ብዙ መከራን አድርሰዋል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ አሳደዋቸዋል። የግድያ ሙከራን በርካታ አድርገውባቸዋል። ያ ሁሉ ዝም ብሎ በከንቱ ይመስላቸዋል? አምላክ ጸጥ ያላቸው ነቢያቶችን ያ ሁሉ መከራ እየደረሰባቸው የህይወት ጉዳይ ስለሆነ፣ ስለዚህ ቆም ብላችሁ አስቡ። ቆም ብላችሁ አስቡ። ሁላችንም አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ እናምልክ ነው፣ ሌላ አይደለም። አላህ በቁርአን ላይ ሲናገር ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይላል። አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ። እናንተ አይሁዲዎችና ክርስቲያኖች ሆይ የመጽሐፉ ባለቤቶች እኛንም እናንተንም እኩል ወደሚያደርገን ንግግር ወደ አንዱ ንግግር ብቻ ነው። ያ ምንድን ነው? አንዱን አምላክ እንጂ በብቸኝነት እርሱን ብቻ እንጂ ሌላን ማንንም አናምልክ ወደሚል ንግግር ብቻ ጥራቸው። በእርሱ ላይ ማንንም አናጋራበት። ገብታችኋል? ያ ነው። ቆም ብላችሁ አስቡ። ማንም ሰው በእኔ ላይ ወሰን ያለፈ ሰው ካለ አምላክ ያለ ሆይ አንተ ምስክር ነህ፣ እኔ ይቅር ብየዋለሁ። በእኔ ማንም ሰው የውመል ቂያማ ከአላህ ፊት ቆሞ እንዲጠየቅና እንዲቀጣ አልፈልግም። ከማ ቃል አልኢማም አሕመድ ብኑ ሐንበል መጨረሻ ህይወታቸው ላይ ምን አሉ? አምላክ ያለ ሆይ በእኔ ምክንያት አንተ ፊት ማንም ሰው ተጠያቂ እንዳይሆንብኝ አንተ ምስክር ሆነኝ፣ እነሆ ይቅር ብየዋለሁ ብለው ተናግረዋል። ይቅር ብያለሁ ማንኛውም ሰው። እሺ ልጆች እዚህ ሶላት ስለደረሰ ጃ ምናምን አሉ። ኢብኑ ፍላን አለ። ቀጥሉ። ባረከላሁ ፊኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም አለይኩም ብያለሁ። ያ ጀማ እንዴት ናችሁ? ሰላም አለይኩም ሁላችሁንም። ታፕታፕ ኮፒ ሊንክ አርጉ። ኡስታዝ ኢብኑ ፉላን አሉ። እሺ ሰላም አለይኩም። እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ። እኔ መጠየቅ የፈለኩት ሁሱን ነበረ፣ ያው ወጣ መሰለኝ። ግን እሺ ችግር የለውም። ለእናንተም ቢሆን አንድ መግለጽ ያለበት የተደበቀ፣ አሁን ለምሳሌ ኮሜንት ዘግቶ ነበረ። ለምን ኮሜንት ይዘጋል? እሱ የተናገረውን ሀሳቡን ሲጨርስ መዝጋት ትክክል አይደለም። እኛ ታችን ያለን መግባት አልቻልንም። ደጋግሜ ነበር እየላኩለት የነበረ። ከፖይ ጋር በተወያዩበት ሰዓት ስለ ያህዌ ብዙም አልተናገረም፣ የራሱን አልገለጸም ብሏል። ስለ ራሱ አምላክ በደንብ ያብራራ። ኢየሱስ ክርስቶስ የዓለም ትክክለኛ እውነተኛ አምላክነቱን ገልጿል። ሲቀጥል እሺ እኔ መግለጫ ልትሰጪ ነው የመጣሽ? አልገባኝም። ባታስወርዷት አሪፍ ነበር። እሺ ለማንኛውም ይሰማል። ኡስታዝ አለ አንዴ ይሰማል። ሰላም አለይኩም። አንዴ ልሄድ ነበር። እስኪ ስለሰማት አንዴ መልሷት። ችግር የለም መልሷት፣ አታስወርዷት። ማንኛውም ሰው ያልተረዳው ነገር ካለ እንዲህ ንጹህ በሆነ እንትን የሚጠይቅን ሰው አታስወርዱት። እሺ ልጇን መልሷት። ካለሽ አንድ ቁጥር ጻፊ። ይቅርታ አንድ ጊዜ አስገባት። አንድ ቁጥር ጻፊና ያስገቡሽ። ማርያም እሺ፣ ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። ይቅርታ እሺ ስላስወረዱ። ችግር የለውም። እሺ ችግር የለውም። እዚህ ላይ ከሁለታችሁ ውይይት ላይ እፎይ ስለራሱ ሃይማኖት በደንብ አላስረዳም እያልክ ነበረ። ቪዲዮዎች አሉ፣ በራሱ ስለራሱ በደንብ ነው ያብራራው። ከዛ በኋላም ደግሞ ጥያቄ ጠይቀዋል። ጥያቄ ሲጠይቅህም አንተ ነህ እንጂ ባልተገለጸ የጨረስከው ብዙ ነገሩን። አንዳንድ እንጨርስ የማርያም አንዳንድ እንጨርስ። እሺ መጀመሪያ አምላኩን ገልጿል ብለሻል አይደል? አሁን ምን ታደርጊያለሽ? አምላክህ ማን ነው ስለው ጊዜ ያህዌ ነው አምላኬ ብሎ ተናግሯል። እፎይ ያህዌ እንደሆነ የነቢያቶች አምላክ ያህዌ መሆኑ ይታወቃል። ያን የነቢያት አምላክ ያህዌን ኢየሱስ ክርስቶስና ሐዋርያቶች አዲስ ኪዳን ላይ የሰበኩበት አንድ ጥቅስ አምጣ ብየዋለሁኝ።
ሙሉ ቪዲዮውን አደራ ተመልከችና ከአዲስ ኪዳን ላይ ሐዋርያቶችና ኢየሱስ ክርስቶስን ጭምር ያህዌ አምላክ እንደሆነ የሰበኩበትን የተናገረበትን የመለሰበትን አንድ ቪዲዮ አንድ ክርስቲያን ያምጣልኝ። በአላህ ስም ላለሁ እኔ ቲክቶክን ዘጋግቼ ለዘላለም እጠፋለሁ። አንዲት ቦታ ላይ ሊያመጣ አልቻለም። ለምን ትዘጋለህ? መዝጋት የለብህም። ካመጣ ወንድሜ ለምን ትዘጋለህ? ምን ያክል እርግጠኛ እንደሆንኩ ልንገርሽ ብዬ ነው። ምን ያክል እርግጠኛ እንደሆንኩ ልንገርሽ ብዬ ነው። አንዲት ቦታ ላይ ሊያመጣ አልቻለም። አሁን ይሄንን አንቺ ምን ታደርጊያለሽ? በቀጣይ እጠብቅሻለሁ ወይ ከደቂቃዎች በኋላ ከሰዓቶች በኋላ ሰግጄ እስክመጣ ፈልጊና አምጪልኝ። ያህዌ አምላክ ነው ብሎ ኢየሱስ ክርስቶስና ሐዋርያቶች ከተናገሩት ማስረጃ ከፍተህ አሳይ ብዬው ከፍቶ ያሳየበትን አንድ ጥቅስ እንድታመጭልኝ ይፈልጋለሁ። ሁላቸውም ክርስቲያኖች አንዲት ቦታ ላይ አምላኩን ሊሰብክና ሊናገር አልቻለም። ይሄን የተናገረበትን ቪዲዮ እንድታመጪ በቀጣይ እሺ። የማርያም እንጠብቅሻለሽ። አደራ አደራ። አንድ ክርስቲያን ገብቶ ያሳየኝ። አሁን ከፈለገ አንድ ክርስቲያን ገብቶ ያሳየኝ። ያህዌ አምላክ ነው ብሎ ይሰብክ። ሰላም ነው? እንዴት ነሽ ቅድስት? እንዴት ነህ? አላ አልሐምዱሊላህ። ይልህ እኔ ትክክለኛ ማለት ትምህርት ፈልጌ ነው የመጣሁት። እሺ። እና ባለፈው ከፎይ ጋር ከነበረው ጀምሬ ነው ማየት የጀመርኩትኝና እና የሆነ ያ እንትን እሱ ያንተ ትክክለኛ ነገር ትንሽ ወደ እናንተ እየሳበኝ ነውና የሆነ በቃ ሁለቱንም ማመዛዘኝ ወደ እስልምና ከገባው በኋላ ሰዎች ሲጠይቁኝ እንደዚህ ሆኜ እኮ ነው ማለት ስለምፈልግ እውነታው ምንድነው ሲሉኝ ማስረዳት ስለምፈልግ ትምህርት ፈልጌ ነው። አይሽ አጠር አድርጌ ልንገርሽ አዳምጪ። አንደኛ ምንድነው አምላክ ፈጥሮናል ወይ? ያው ፈጥሮናል፣ ምንም ጥርጥር የለውም። ታዲያ ከፈጠረን በኋላ አምላክ የትኛውን ሃይማኖት እንድንከተል ነው የደነገገልን? ይህን ፍትሃዊ ሆነን ክርስትናንም እስልምናንም እንደየራሳቸው መጽሐፍ እንመልከተው። በሁለቱም ዘንድ የነቢያት አምላክ አለ ተብሎ ያምናሉ ሁለታቸው። በሁለቱም ዘንድ ነቢያቶች አሉ ብለው ያምናሉ ሁለታቸው። ታዲያ አምላክና ነቢያት የሰበኩት የትኛውን ሃይማኖት ነው? ገብታችኋል? ይህን ፍትሃዊ ሆነን እንመልከት፣ አንዱን በሌላው ሳንመዝነው። ክርስትናን በእስልምና አልመዝነውም፣ እስልምናንም በክርስትና አልመዝነውም። ክርስትና በራሱ መጽሐፍ ይመዘናል፣ እስልምና በራሱ መጽሐፍ ይመዘናል። አሁን ከእስልምና ጀምር። አምላክና ነቢያቶች ደንግገውታል ወይ ብለን ስናይ፣ አዎ አምላክና ነቢያቶች በደንብ ደንግገውታል። ማስረጃ አምላክ አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ምን አለ? ኢነ ዲነ ዒንደ ላሂ ልኢስላም፣ ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛው ሃይማኖት እስልምና ነው እያለ ይናገራል። ገብቶቻል? እስልምና ነው እያለ ይናገራል። ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። እኒሁ ለቀደሙት ነቢያቶች ደንግጎት እንደነበር ሲናገርም ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት አለ። ያችሁ ስለዚህ አምላክ እንደደነገገው ነገረን። ለነቢያቶች ደንግጎት እንደነበረው ነገረን። ልክ እንዲሁ እነዚህ ነቢያቶች ሰብከውታል የሚለውን እንመልከት። ያዕቆብን ብንወስድ ሱረቱል በቀራ ምዕራፍ 2 ቁጥር 132 ላይ ምን ይላል? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን መርጦላችኋል፣ አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። እንዲሁም እነዚህ ነቢያቶች ራሳቸውን እኔ ሙስሊም ነኝ ብለው ገልጸዋል ቃል በቃል። ወኡሚርቱ አን አኩነ ሚነል ሙስሊሚን አለ ኑህ ዓለይሂ ሰላም፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። ወኩና ሙስሊሚን አለ ሱለይማን ዓለይሂ ሰላም ሱረቱ ነምል ላይ እኛ ሙስሊሞች ነን አለ ቃል በቃል ንጉሥ ሰለሞን። ሱለይማን ወይም ሰለሞን እኛ ሙስሊሞች ነን ብሎ ቃል በቃል ተናገረ። ልክ እንዲሁ የነቢያት ተከታዮች ራሳቸውን እኛ ሙስሊሞች ነን ሲሉ እናያቸዋለን። ለምሳሌ ለናሙናነት ያክል የሙሴንና የክርስቶስን ተከታዮች እንጥቀስ። የሙሴ ተከታዮች ምን አሉ? ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ እኛን ሙስሊሞች አድርገህ ግደለን አሉ። ሐዋርያቶችም ቃል በቃል ወሽሀድ ቢአንና ሙስሊሙን አሉ። እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሐዋርያቶች ብሎ ቃል በቃል ይሄ ጥያቄ አሁን ቀጥታ መጽሐፍ ቅዱስ ላይ ስንወስደው ጊዜ እግዚአብሔር ክርስትና ሃይማኖትን ተከተሉ ብሎ ያዘዘበት ቦታ አለ ወይ? ወይንም ክርስቲያን ሆኖ ያለበት ቦታ አለ ወይ? ላ የለም። ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሆኖ ያለበት ቦታ የለም። አላህ ቃል በቃል በቁርአን ላይ ወላ ተሙቱነ ኢላ ወአንቱም ሙስሊሙን እንዳለ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል አላህ።
መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ያለበት ቦታ የለም። አለ የሚል ካለ መውጣት ይችላል። ሁለተኛ ነቢያቶች ክርስትናን ተከተሉ ወይንም ክርስቲያን ሁኑ ብለዋል ወይ? ልክ ቁርአን ላይ ሙስሊሞች ሁኑ እንዳሉት ያዕቆብን እንደነገርኳቸው ለአንድም ነቢይ መጽሐፍ ቅዱስ ላይ ክርስቲያን ሁኑ ያለ የለም። አንድ ነቢይ በመጽሐፍ ቅዱስ ላይ ራሱን እኔ ክርስቲያን ነኝ ብሎ ይገልጻል ወይ? ላ የለም በፍጹም። በቁርአን ላይ ልክ ኑህ አለይሂ ሰላም እኔ ሙስሊም ነኝ ብሎ እንደተናገረው፣ ሱለይማን እኛ ሙስሊም ነን ብሎ እንደተናገረው። ሌላው በመጽሐፍ ቅዱስ ላይ የነቢያት ተከታዮች እኛ ክርስቲያኖች ነን ብለው የነቢያት ተከታይ ተናግረዋል ወይ? ላልተናገሩ። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ነቢያቶችም ካለፉ በኋላ ክርስቶስም ካረገ በኋላ ደቀ መዛሙርት ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። እዚያ ቦታ ላይ ደቀ መዛሙርት ተባሉ ነው የሚለው። ማን ነው ባዩ? አምላክ ነው? ነቢያቶች ነው ወይ? እና አይደሉም። ታዲያ ምንድነው ከተባለ እዚያ ቦታ ላይ ሐዋርያ ተብሎ ራሱ የተጠቀሱት ወይንም ደቀ መዛሙርት ተብሎ የተጠቀሱት ክርስቶስ የመረጣቸው 12ቱ እንዳይመስላችሁ ላይ አይደሉም። ባርናባስ እና ጳውሎስ እያለ ይናገራል። እንዳጠቃላይ አምላክም ነቢያቶችን እውቅና አልሰጡትም። እውቅና የሰጡት ሃይማኖት ማንን ነው ከተባለ ኢስላምን ነው። ታዲያ ሙስሊም ለሆነ ሰው አላህ ሱብሓነሁ ወተዓላ ቃል ገብቶለታል በቀጣዩ ዓለም ገነትን ሊያወርሰው። الذين آمنوا بآياتنا وكانوا مسلمين ادخلوا الجنة እንዳለ እነዚያ ሙስሊም የሆኑትን ገነትን ግቡ እላቸዋለሁ እንዳለ። ክርስቲያኖች ገነት ይገባል የሚላለው ላ የለም፣ በፍጹም የለም። ይህን ይመስላል ወገናችን። እሺ ቀጥሉላቸው። ደርሰናል፣ ችግር የለም። ኡስታዝ ኢብኑ ፉላን አለ። እስከዛ ትንሽ ነሲ አድርግ፣ ትንሽ አስተምረን እሱ እስኪመጣ ድረስ ከዛ እንቀጥላለን። እሱ ሲመጣ ኢንሻአላህ አለክ ይሁን ለውጃ በቃ ቀጥል እና ያጀማ ሁላችሁም ፎሎ አድርጉት። የምትጠቀሙበት ኡስታዝ ነው። ጧት በጣም በጧት ጥሩ ትምህርት ያስተምራል። መጣችሁ ብትማሩ ትጠቀማላችሁ። ኢንሻአላህ ታብታብ እያደረጋችሁ እሱን አዳምጣለሁ። ቀጥል። እሺ መድረስ ላይ ነው የምቀጥለው። ስለነባሪው የጤፍ ሂሳብ መወደድ ከምን አንፃር ነው? አረ ደስ ባለ ጉዳይ ይጠቅማቸዋል ቢሰሙት ብለህ በምታስበው ጉዳይ አስተምረን እሱ እስኪመለስ ድረስ እሱ ሲመለስ እንቀጥላለን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሁላችሁም በድጋሚ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን ወሰለላሁ ወሰለመ ወባረከ ዐላ ነቢይና ሙሐመድን ወዐላ አሊ ሙሐመድን ወሰሕቢሂ አጅመዒን አማ በዕድ ፈየቁሉል መውላ ጀለ ወዐላ ፊ ኪታቢሂል ከሪም ያ አዩሃን ናስ اتقوا ربكم الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون. ويقول الله تبارك وتعالى في كتابه الكريم يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. ويقول الله تبارك وتعالى يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد. فالله تبارك وتعالى